ቤተክርስቲያን ተልቆ የክርስቶስ ምስክር መሆን በሁሉ ነገሯ ክርስቶስ ነው። አሁን ቤተክርስቲያን ሲታነጽ እንደው ህንፃው፣ ደረጃው፣ ጉልላቱ ሁሉ ትርጉም አለው ስንል በምክንያት እያንዳንዱ ነገሯ የቤተክርስቲያን ምንን የሚገልጽ ነው? ክርስቶስን የሚሰብክ ክርስቶስን እንዲሁ በከንቱ የምታደርገው ወይም የምናደርገው ነገር የለም ማለታችን። የወጉት ሲወጉት ጌታችንን አይተውታል አላዩትም? ለምብቼስ የሚወጋው ሰው እያየው ነው የሚወጋው አይደለም እንዴ? አይቶታል። ግን ትክክለኛ ማንነቱን የጌታችንን ምን አላለውም ማለቱ ነው፣ አላወቀውም። አሁን ግን የወጉት ጭምር ማን እንደሆነ እያወቁት ለሁሉ ግልጽ ሆኖ በተረዳ ማንነት በአማናዊ ማንነቱ ግልጽ ሆኖ ይመጣል። በትዳር ህይወት፣ በንግድ ላይ፣ በስልጣን ላይ ልሁን በየትኛውም አይነት ባለሁበት መስክ ሁሉ የማደርገው ነገር በሙሉ ከማን ሀሳብ ጋር ይስማማል? ከእግዚአብሔር ፈቃድ። ይሄ ነው በቃ እንደ እግዚአብሔር ፈቃድ መመላለስ ነው። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ህይወት እንላለን። ሁለት ነገሮችን ተስፋ እናደርጋለን እንደ ክርስቲያን፣ የሙታንን መነሳት እና የሚመጣውን ህይወት። ሙታን እንደሚነሱ ተስፋ አለ። የሚመጣ የዘላለም ህይወት ከእግዚአብሔር ጋር በፍቅር የምንኖረው መንግስተ ሰማያት የሚሰኝ ህይወት እንዳለ እናምናለን። እነዚህን ሁለቱን ተስፋ እናደርጋለን። ተስፋ ማድረጋችን ማመናችን ነው፣ ማመናችን ተስፋ ማድረግ የሚነጣጠሉ ነገሮች አይደሉም። ስለዚህ ክርስቲያን በተስፋ ነው የሚኖረው። በምን ተስፋ? ይህንን በመጠበቅ ተስፋ ማለት የቁስጥንጥንያ ጉባኤ ውሳኔ ነው። እንደምታውቁት በጸሎት ሃይማኖታችን ላይ የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ህይወት እንላለን። ለሙታን መነሳት ተስፋ አሁን በሃይማኖት የምንገልጸው መነሳትን ተስፋ እንድናደርግ ምክንያቱ በኩር ሆኖ የተነሳ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእሱ መነሳት ነው እኛ መነሳትን ተስፋ እንድናደርግ ያደርጋል። አሁን ሊቃውንቱ እንደሚናገሩት ጌታችን አካላዊ ቃል እግዚአብሔር ወልድ ከመቤታችን ሰውነትን ነስቶ የተዋሃደበት ተዋህዶ የብቻው ነው፣ ፍጹም ነው፣ ዘላለማዊ ነው። ግን የብቻው የምንሳተፍበት አይደለም ማለታችን። እስከ መስቀል ሞት ድረስ ታዞ ጠላቶቻችንን በሙሉ ድል ያደረገበት ሞትን ያሸነፈበት ፍጹም የሆነው ድል ማለት ነው። ፍጹም የሆነው ድል ፋይናል ቪክትሪ ይባላል። የመጨረሻ ድል ለአንዴና ለመጨረሻ ጊዜ የሆነ ድል ነው። ያንን ድል ነው ሁልጊዜ በቤተክርስቲያን ስንተሳተፍ የምንኖረው። ያም የሱ የብቻው ነው፣ የብቻው ነው። ምንም እንኳ በጥምቀት ሞቱን በሚመስል ሞት ከክርስቶስ ጋር አብረን ብንዋሃድም ማለት። ትንሣኤው ግን ሞትን ድል አድርጎ የተነሳት ትንሣኤ ግን እሱ ቀዳሚ ሆኖ ሁላችን የምንከተለው ነው፣ ሁላችን የምንሳተፈው ትንሣኤ ነው። በአማን እሱ የተነሳውን ትንሣኤ እንነሳዋለን። ስለዚህ የእሱን መነሳት ቀዳሚ አድርገን ሁላችን የሙታንን መነሳት ተስፋ አድርገን እንጠብቃለን። የሙታንን መነሳት ተስፋ እናደርጋለን ስንል ስብከታችን ይሄ የሆነው ራሱ ማን በመነሳቱ ምክንያት ነው? ክርስቶስ ነው። ስለዚህ ክርስትና ራሱ ትርጉም የኖረው በምን ምክንያት ነው? በትንሣኤ ምክንያት። የበዓላት ሁሉ አክሊላቸው መክበባቸው ትንሣኤ ነው። ሁልጊዜ ቤተክርስቲያን ትንሣኤን ስታስብ የምትኖረው እንደምታውቁት በቅዳሴውም ደጋግመንም እንዳነሳ ነው ከልደቱ ጀምሮ እስከ እርገቱ ድረስ የምንሳተፍበት አምልኮ ነው ቅዳሴው። ዋናው ደግሞ ቅድም እንዳልነው ትንሣኤው ነውና ይሄ በዓለ ሃምሳ ሁልጊዜ ትንሣኤው የሚታሰብበት ተዝካረ ትንሣኤው ለግዚእነ እየተባለ ሁልጊዜ ስንክሳሩም በዓላትን የቅዱሳንን በዓላትን ሲያነሳ ከሚታሰቡ በዓላት ውስጥ እያለ ሁሉንም ቀን ይሄንን ይቆጥረዋልና እንደ ክርስቲያን በዓለ ሃምሳውን ብቻ ሳይሆን እድሜ ዘመናችንን በሙሉ ትንሣኤውን ሳንረሳ መኖር ያስፈልጋልና ያንን እያሰቡ መኖር ደግሞ ክርስቶስ የተነሳውን ትንሣኤ ተነስተን ከእሱ ጋር ሱታፌ እንዲኖረን እሱን በማፍቀር ህይወት ውስጥ መኖር መሰረታዊ ጉዳይ። የእግዚአብሔርን ፍቅር እያጣጣሙ ነው። መንግስተ ሰማያት ማለት የእሱን ፍቅር ለዘላለም ሲያጣጥሙ መኖር ማለት ነው። በእሱ ደስታ መኖር ማለት ነው። መንግስተ ሰማያት ራሱ ክርስቶስ። አሁን ለክርስቲያን ለብቻው ተገንጥሎ እንደ ሽልማት የተቀመጠ ግቡም እንዳሁን እሴፎ እያልን የሙታንን መነሳት ተስፋ እናደርጋለን እያልን ስንናገር ተስፋ የምናደርገው ነገር ያ የሚጠበቀው ነገረ ምጽአት እያልን ስንናገር መምጣቱን የምንጠብቀው ገነትን ሳይሆን ክርስቶስን ነው። እንድትመጣ የምንጠብቃት ገነት አይደለችም። ገነት ማለት ራሱ ክርስቶስ ነው። የምንጠብቀው ክርስቶስን ነው። ማራናታ ጌታ ኢየሱስ ክርስቶስ ሆይ ና ብሎ እንደሚናገር ቅዱስ ዮሐንስ ቤተክርስቲያን የምትጠብቀው መንግስት ትምጣ እያለ ይዘወትር የምትጸልየው እንዲመጣ የምንጠብቀው ምጽአታችን የሙታን መነሳት ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። የምንጠብቀውም እሱን ነው እና እንደው ብዙ ጊዜ ባገላለጽም በምንም ዓላማ እንደ ክርስቲያን ግብ ሲባል ገነትን መውረስ ሲባል ገነት ከክርስቶስ የተለየ የራሱ የሆነ ህልውና አይደንቲቲ ያለው እንደዛ አድርገን እንዳናስብ። ያም አይደለም ግባችን።
ገነት ማለታችን ራሱ ከክርስቶስ ሕይወት መሳተፍ ማለት ነው እንጂ እንደው ከሱ የተለየ የተገነጠለ የሆነ ደጅ አንኳክተን ወይ በር ተከፍቶልን የምንገባበት ቤት እንደዛ አድርገን እንዳናስብ። ራሱ ክርስቶስ ነው ትንሣኤያችን፣ ተስፋችን፣ ሕይወታችን፣ ዘላለማችን፣ ፍቅራችን፣ ማንነታችን፣ ሁሉ ነገራችን ክርስቶስ። የምንጠብቀውም እሱን ነው፣ የምንሳተፈውም እሱን። አሁን በዚህም ትምህርት የምናነሳው የኦርቶዶክሳዊ መንፈሳዊነት ግቡ ከማን ጋር መሳተፍ ነው ብለናል? ሱታፊ አምላክ ከክርስቶስ ጋር መዋሃድ ማለት ነው። እሱ ፍጹም አምላክ ፍጹም ሰው ነው። እኛ ለፍጹም ሰውነት የተፈጠርን ነበርን። በኃጢአት ምክንያት ከሰውነት ጎድለን ነበር። አሁን ፍጹም ሰውነትን ገንዘብ ማድረግ የምንችለው ፍጹም ሰው ከሆነው ከማን ጋር መዋሃድ ስንችል ነው? ከእሱ ጋር ህብረት ማድረግ ስንችል፣ እሱን መምሰል ስንችል ማለት ያ ነው ትክክለኛ ማንነታችን መጀመሪያውኑም የተፈጠርንበት። እንደውም በዚህ በኦርቶዶክሳዊ ነገረሰብ ትምህርት ሊቃውንቱ ምን ይላሉ? ጌታችንን መጽሐፍ እንደሚገልጸው በተለይ ቅዱስ ጳውሎስ በደንብ ሰፊ አድርጎ እንደሚያነሳው የማይታይ የእግዚአብሔር መልኩ ብሎ ይገልጸዋል። ጌታችን አምላካችን ኢየሱስ ክርስቶስ የእግዚአብሔር መልክ ነው እና የማይታየው የእግዚአብሔር መልክ ተብሎ በቅዱሳት መጻሕፍት የተገለጸው ኢየሱስ ክርስቶስ የማይታየውን እግዚአብሔርን ያየንበት ነው ጌታችን አምላካችን ኢየሱስ ክርስቶስ እና የእግዚአብሔር መልኩ ይባላል። እና ይሄንን ይዘው ሊቃውንቱ ምን ይላሉ? እግዚአብሔር መጀመሪያ ሰውን በመልኩ ፈጠረው የሚለውን ይዘው መልኩ የተባለ የእግዚአብሔር መልክ ማለት ነው ኢየሱስ ክርስቶስ። መጀመሪያውን አርሱ የተፈጠርንበት መልክ የማን መልክ ነው? የኢየሱስ ክርስቶስ መልክ ነው። መጀመሪያውን ራሱ የተፈጠርንበት መልክ ራሱ የሱ መልክ ነው። እሱ የእግዚአብሔር መልክ ስለሆነ እና ስለዚህ ያንን መልክ የተፈጠርንበትን መልክ ስናበላሽ መጀመሪያውኑን ትክክለኛው መልካችን የሱ መልክ ነበረና ያንን ትክክለኛውን መልክ መጀመሪያውን የተፈጠርንበትን መልክ ይሰጠን ዘንድ ማን መጣ ማለት ነው? በሱ መልክ የተፈጠርንበት ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣ። አሁን ምን ይደረጋል? ለምሳሌ እንደው አንድ መጽሐፍ ሲገለበጥ ወይ ሲተረጎም የተሳሳተ እንደሆነ ምንድነው የሚደረገው? ትርጉሙ ወይም የተገለበጠው የተሳሳተ እንደሆነ ምንድነው የሚደረገው? ምንድነው የምናደርገው? ስህተት ቢገኝበት ይሄ ልክ አይደለም ብለን ብንጠራጠር ምንድነው የምናደርገው? ምንድነው የምታደርጉት? መጀመሪያ ትርጉሙ የተተረጎመበት ዋናውን መጽሐፍ አይተን አጥተን አይደለም የምናመሳክረው? እስቲ ኦሪጂናሉ ምን ይላል ይባላል አይደል? ነው አይደለም? አሁንም ቢሆን እኮ በሃይማኖት ክርክር ሲነሳ በቅዱሳት መጻሕፍት መጀመሪያ መጽሐፉ የተጻፈበት የዕብራይስጡ ቋንቋ ምን ይላል? ዕብራይስጡ ምን ይለዋል? ይሄንን ግሪኩ ምን ይለዋል? ይሄን ግዕዙ፣ ሱርስቱ፣ አረብኛው ምን ይለዋል እየተባለ ወደ ኦሪጂናሉ ቋንቋ ይኬዳል አይደለም? ይኬዳል። እንደዚህ መጀመሪያ መጽሐፍ ቅዱስ የተጻፈባቸውና የተተረጎመባቸውን ቋንቋዎች ማጣቀስ ነው። ለምን? ኦሪጂናሉ ፕሮቶታይፕ ዋናው ሁልጊዜም ቢሆን ትክክለኛው እሱ ስለሆነ ለትርጉሙ ምናልባት ትርጉሙ ላይ ግድፈት የተገኘ እንደሆነ ማመሳከሪያው ነው የሚቀርበው እሱ። ስለዚህ መጀመሪያውኑም የተፈጠርንበት የተሰራንበት ያ መልክ የወየበ የቆሸሸ የወሰቆለ ሲሆን ይታደስ ዘንድ ትክክለኛው መልካችንን እንመልስ ዘንድ ማን ነው የመጣው ማለት ነው? ኦሪጂናል መልካችን ማለት ትክክለኛው መልካችን ኢየሱስ ክርስቶስ የመጣውና እሱን እንድንመስል ነው የሚጠበቀው። ግባችንም እሱ ነው። ቤተክርስቲያን ዕለት ዕለት የምታቀርበው ለዓለም ቤተክርስቲያን የምትሰጠው ብቸኛው ያላት ሀብት ኢየሱስ ክርስቶስ ነው። ቅዳሴያችን ክርስቶስ ነው። ሁልጊዜ የምታቀርበው ክርስቶስን ከእሱ ጋር መሳተፍ እንድንችል ህብረት ማድረግ እንድንችል ነው። ከቅዱሳቱ መሳተፍ እንድንችል ነው። ስጋውን መብላት ደግሞ መጠጣት እንድንችል ነው። ከእሱ ጋር ህብረት ማድረግ እንድንችል ነው። ሌላ ምንም ዓላማ የላት። ግቧም እሱ ነው። ጌታችንም ሐዋርያትን ሲያሰማራ ያላቸው ምንድነው? ሂዱና አስተምሩ። ያስተምሩ የተልኮ ድርሻ የተሰጣቸው ተልኮ ላይ ናት ቤተክርስቲያን። ተልኮ ምንድነው? ክርስቶስን ለዓለም መግለጽ። ምኖቼ ትሆናላችሁ ነው? ምስክሮቼ ትሆናላችሁ። ተልኮ ይሄ ነው። የቤተክርስቲያን ተልኮ የክርስቶስ ምስክር መሆን፣ በሁሉ ነገሯ ክርስቶስ ነው። አሁን ቤተክርስቲያን ሲታነጽ እንደው ህንፃው፣ ደረጃው፣ ጉልላቱ ሁሉ ትርጉም አለው ስንል በምክንያት እያንዳንዱ ነገሯ የቤተክርስቲያን ምንን የሚገልጽ ነው? ክርስቶስን የሚሰብክ ክርስቶስን እንዲሁ በከንቱ የምታደርገው ወይም የምናደርገው ነገር የለም ማለታችን። በሁሉ ነገር ክርስቶስን ስታሳተፈን የምትኖር ናት ቤተክርስቲያን። እዚህ ምስክር ትሆናላችሁ በይሁዳ በኢየሩሳሌም፣ በይሁዳ፣ በሰማሪያ ከዛ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ነው። ስለዚህ እሱን ስትመሰክር እስከ መምጣቱ ድረስ እሱን ስትመሰክር እየኖረች መምጣቱን እየናፈቀች የምትጠብቅ ናት ቤተክርስቲያን። እና ትንሣኤውን ሁል ጊዜ ስንናገር በሱ ትንሣኤ መነጽርነት የማንን ትንሣኤ እየተመለከትን ማለት ነው? የእኛን ተስፋ የምናደርገውን ትንሣኤ ማለት እና ትንሣኤ ሁሉ ነገር መሆኑን ልብ ማለት ያስፈልጋል። እና የኦርቶዶክሳዊ መንፈሳዊነት ግቡም ይሄ የምንጠብቀውን ተስፋ የምናደርገውን ትንሣኤ ለትንሣኤው የሚገባ ማንነትን ይዘን መገኘት እንድንችል ነው የምንማማርበት። ሌላ የተለየ ነገር የለው። በዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ በመቃብር ያሉ ድምፁን የሚሰሙበት
መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ የሚነሱበት ጊዜ ይመጣል ይላል። በመቃብር ያሉ ሁሉ ምኑን የሚሰሙበት? ድምፁን የሚሰሙበት። ስለዚህ ሁሉ ምን የሚሉበት ማለት ድምፁን የሚሰሙበት ማለት። ይሄ ማለት ጌታችን በመጀመሪያው መምጣቱ ሲመጣ የመጣው ራሱን ደብቆ ነው አይደለም? በትህትና ራሱን ባዶ አደረገ ብሎ እንደሚናገር በትህትና ራሱን ዝቅ አድርጎ በተዋረደ ማንነት ነው የመጣው። ራሱን ዝቅ አድርጎ ለመስቀል ሞት፣ ለመከራ እጅግ ለተዋረደው ለመስቀል ሞት ራሱ ተላልፎ እስኪሰጥ ፈቃደኛ ሆኖ መተፋትን፣ መገረፍን፣ መሰደብን፣ መናቅን ይሄን ሁሉ ተቀብሎ መራብን፣ መጠማትን፣ መድከምን እነዚህም በሙሉ ተቀብሎ አሁን በሁለተኛው መምጣቱ ሲመጣ ግን ቀድሞ እንደመጣው በትህትና በተዋረደ ማንነት የሚመጣ አይደለም። በግርማ መለኮቱ የሚመጣ ነው። መላእክት አጅበውት በታላቅ ክብርና በኃይል የሚመጣ ነው። ስለዚህ በኃይል የሚመጣ ስለሆነ ሁሉ ምን ይሉታል? ያውቁታል፣ ይሰሙታል። አስቀድሞ በበረት ነው የተወለደው። አሁን ግን በክብር ነው የሚገለጠው። ስለዚህ ላያየው የሚችል የለም። ሁሉ ያውቁታል፣ ሁሉ ይረዱታል፣ የወጉትም ያዩታል ተብሎ ተጽፏል። የወጉት ሲወጉት ጌታችንን አይተውታል? አላዩትም? ለምብሽስ የሚወጋው ሰው እያየው ነው የሚወጋው አይደለም እንዴ? አይቶታል። ግን ትክክለኛ ማንነቱን የጌታችንን ምን አላለውም ማለቱ ነው፣ አላወቀው። አሁን ግን የወጉት ጭምር ማን እንደሆነ እያወቁት ለሁሉ ግልጽ ሆኖ በተረዳ ማንነት በአማናዊ ማንነቱ ግልጽ ሆኖ ይመጣል። እንደዛ ስንል አማናዊ ማንነቱ ስንል በክብር ማለታችን በክብር። ስለዚህ በመቃብር ያሉ ሁሉም ያዩታል፣ ሁሉም ይሰሙታል፣ ሁሉም ያውቁታል። የምንነሳበት መነሳት ግን ሁለት አይነትና የተለያየ ነው። እንዴት ያለ ነው? ምን ይመስላል? እሱን አናውቀው። ነገር ግን መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ይነሳሉ ነው የሚለው። ስለዚህ ለክርስቶስ ለተነሳው አይነት ትንሣኤ፣ እሱ በኩር ለሆነበት ትንሣኤ ተከታዮች ሆነን መነሳት እንድንችል በመልካም ማንነት መገኘት አለብን። ያን መልካም ማንነት የምንማማርበት ነው ኦርቶዶክሳዊ መንፈሳዊነት። ይህን ስንል ግን አንድ በጣም ልብ ማለት ያለብን መሰረታዊ ጉዳይ እግዚአብሔርን ፈልጎ እግዚአብሔርን ወዶ እግዚአብሔርን አፍቅሮ ከሱ ጋር ለዘላለም መኖርን ወዶና ፈቅዶ ፈልጎ እሱን መከተልና እንዲህ ያለውን የመጽሐፍ ቅዱስ ንባብ ስናነብ መንግስተ ሰማያትን መሳተፍ የሲኦልን መከራ ደግሞ መሸሽ በሚል ፍራቻ እግዚአብሔርን በመውደድ ሳይሆን እነዚህን ነገሮች በመፍራት ገነትን ተስፋ በማድረግ ወይም ደግሞ ገነትን እያሰቡ ሲኦልን እየፈሩ ክርስቲያን ሆኖ መኖርና እግዚአብሔርን ወዶ እሱም በማንነቱ ተከትሎ ክርስቲያን መሆን ሁለት የተለያዩ ነገሮች ናቸው። እነዚህ በደንብ ልብ ማለት ያስፈልጋል። ክርስቲያን ሆነን የምንኖረው ሲኦልን ለማምለጥ ገነት ለመግባት የሚል እንደ ውጤቱ ልክ ነው እኮ እንደዛ መሆኑ አይቀርም። ግን መሰረታዊ ምክንያታችን ግን አይደል። እሱን በማግኘት ውስጥ ነው እነዛ ነገሮች የሚገኙት እንጂ መሰረታዊ ዓላማችን አይደለም። ሽልማትን አስበን የሆነ ነገርን ለማምለጥ አይደለም ክርስቲያኖች የሆነ ወይም ደግሞ ክርስቶስን የምንከተለው እሱን በማንነቱ ወደን አፍቅረነው ከሱ ጋር ህብረት ማድረግ ከሱ ጋር ለዘላለም መኖርን ምክንያት አድርገን ብቻ ነው ክርስቲያኖች ሆነ። በጣም መሰረታዊ ጉዳይ ነው። መለየት ያስፈልጋልና ኦርቶዶክሳዊ መንፈሳዊነት ስንልም ክርስቶስን የመምሰል ከሱ ጋር መሳተፍ እኔ ክርስቶስን እንደመመስል እናንተ እኔን ምሰሉ የሚለው ቃል እሱን መምሰል የሚለውን ከሱ ጋር መዋሃድና አማናዊ ክርስቲያኖች መሆን ፍጹም ሰዎች መሆን ማለታችን እንጂ ቅድም እንዳልነው ሽልማትን ተስፋ በማድረግ የሆነ ነገር ደግሞ ለመሸሽ በሚል ፍራቻ መሆን የለበትም። ይሄን በደንብ ልብ ማለት ያስፈልጋል። ስለዚህ ኦርቶዶክሳዊ መንፈሳዊነት እንዴት ሊበየን ይችላል? ባለፉት መርሃ ግብሮች እንደምታስታውሱት ኦርቶዶክሳዊ መንፈሳዊነት ስንል እንደ ኦርቶዶክሳዊ ብለን ለይተን መናገራችን ብዙ አይነት መንፈሳዊነቶች አሉ ብለን ስላነሳን አይደል? እኛ አሉ ብለን ባንቀበልም ያው ሚኒስትሪ እንትኑ ላይ ስላለ እዚህ ዓለም ላይ ስላለ ይሄ ፖስት ሞደርን የሆነው በዚህ ዘመን ያለው እሳቤ መንፈሳዊነት ብሎ የሚቀበለው ነገር እጅግ ብዙ አይነት መልክ ያለው ስለሆነ እነሱን በተወሰነ መንገድ አንስተናል። ኦርቶዶክሳዊ የሆነው መንፈሳዊነት ግን ፍጹም ከዛ የተለየ መሆኑን አንዳንድ ጸሐፍት ጭራሽ መንፈሳዊነት የሚለውን ቃል ላለመጠቀም የሚያደርጉት ጥረት ወይም መጠቀምም የለብንም የሚሉት ከምን ስጋት እንደሆነ ጭምር አንስተነዋል። አሁን በጣም ብዙ አይነት ሰዎች አሉ ኦርቶዶክስም ጭምር ሆነው ለቤተክርስቲያን መምጣት፣ ከምስጢራተ ቤተክርስቲያን መሳተፍ፣ በምክረ ካህን መኖር፣ ማስቀደስ፣ ስጋው ደሙን መቀበል፣ በንስሐ መመላለስ፣ በጸሎት በጾም በስግደት እንዲህ ባለው ነገር ክርስቶስን ወደ መምሰል ማደግ ግዴታ መምሰል እንዲሁ ክርስቲያን ስለሆኑ ብቻና በራሳቸው ግምገማ መልካም ዜጋ ከሕገ መንግስቱም አንጻር ሊሆን ይችላል፣ ከሰብአዊነትም ሊሆን ይችላል፣ ከተለያዩ መስፈርቶች አንጻር እኔ መልካም ዜጋ ነኝ እንዲህ
እግዚአብሔር ሊወቅሰኝ የሚችልበት የተለየ ሰው ከሚያደርገው ክፉ ነገር የማደርገው የለም። ስለዚህ ቤተክርስቲያን መሄድ፣ ንስሐ አባት መያዝ፣ ንስሐ መግባት፣ መቁረብ እንዲህ ያለ ነገር አይጠበቅብኝም ብለው የሚያስቡ ፈጽሞ ቤተክርስቲያን የማይመጡ ወይም ደግሞ በዓመት አንድ ጊዜ ሁለት ጊዜ ለተለየ በዓል ለትልቅ በዓላት ካልሆነ በስተቀር የማይመጡ ሰዎች አሉ። ግን ራሳቸውን ለእግዚአብሔር ቅርብ እንደሆኑ እንደ ኃጢአት እንደሌለባቸው ጥሩ ክርስቲያኖች አድርገው የሚያስቡ ሰዎች ማለት እና ትንሽ ስሜቱ እኛም ጋር አለ ማለት ነው። እንደዚህ የሚያደርጉ ሰዎች ካሉ ባለፈው እንዳነሳ ነው አይነት ስሜት የሚስተዋልባቸው ወይ ማስተሳሰብ የሚስተዋልባቸው ሰዎች በእኛም ቤት አሉ ማለታችን። ስለዚህ በጣም መሰረታዊ ጉዳይ መሆኑን ልብ ማለት ያስፈልጋል። ስለዚህ ኦርቶዶክሳዊ መንፈሳዊነት ስንል ታዲያ ምን ማለታችን ነው? ልዩነቱ ምንድን ነው የሚለውን ማንሳት ያስፈልጋል። ኦርቶዶክስ ማለት ያው ደጋግመን እንዳነሳ ነው እንደምታስታውሱት ኦርቶዶክስ ማለት ቀጥተኛ እምነት እና ቀጥተኛ አምልኮ ማለት ነው ብለን እነዚህም በደንብ በይነናል። ስለ ቅዳሴ ስንማር ካስታወሳችሁ ስለ ነገር አምልኮ ስናነሳ ኦርቶዶክስ ማለት ቀጥተኛ እምነት፣ ቀጥተኛ መንገድ፣ ወደ ክርስቶስ የሚያደርስ መንገድ፣ ከክርስቶስ ጋር ደግሞ የሚያሳትፍ አምልኮ ማለት ነው ብለናል። ስለዚህ ቀጥተኛ እምነትም ቀጥተኛ አምልኮም ማለት ነው። እንዲሁ አምነን ብቻ ወይም ደግሞ እውቀት ብቻ አድርገን አንድ ነገር ይዘነው ከክርስቶስ ጋር ልንሳተፍበት የምንችለው ነው ማለታችን። ይህን በደንብ ደጋግመን አንስተነዋል። እያልን ያለነው በእምነቱ በኩል ከእግዚአብሔር ጋር ሱታፌ ማድረግ፣ በምናምነው ነገር በኩል ተግባራዊ በሆነ ክርስትና ከእግዚአብሔር ጋር ህብረት እያደረጉ መሄድ፣ በዋነኝነት በአምልኮ ማለት ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ፣ ማስቀደሱ ይሄ በሙሉ አምልኮ ውስጥ ያለ መሆኑን ደጋግመን አንስተናል። ስለዚህ ኦርቶዶክስ ማለት እውነተኛ፣ ቀጥተኛ፣ ትክክለኛ እምነት፣ አስተምህሮ እና አምልኮ ነው የሚለውን በደንብ መያዝ ያስፈልጋል። ከዚህ ትክክለኛ ቀጥተኛ እምነት ወይም እውቀት በሁለቱ መካከል ያለውን ግንኙነት ባለፈው አንስተናል። ስለዚህ ቀጥተኛ አምልኮም ጭምር ማለት ነው። ስለዚህ ትክክለኛ የሆነ እምነት ላይ ያለን በዛ ትክክለኛ እምነት በኩል ደግሞ ትክክለኛ የሆነው የተገለጠው እውቀት በምልአት ከሚገኝባት ቤተክርስቲያን ያንን ትክክለኛ እውቀት ገንዘብ ማድረግ ኦርቶዶክሳዊነት፣ እንደገና ደግሞ በዛ በኩል ከእግዚአብሔር ጋር ህብረት እያደረጉ መሄድ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኋችሁ። አንድ ጊዜ የተሰጠ የሚለውን ይዘን ሃይማኖት ምን ያለ ነው? የተሰጠ ነው። እኛ ምን ያደረግነው? የተቀበልነው። ሰጪው እግዚአብሔር ነው። የተሰጠው ሃይማኖቱ ነው። ተቀባዮቹ ደግሞ ማንን? እኛ ነን። ስለዚህ ሃይማኖቱ ምን ያደረግነው ነው? የተቀበልነው። ይህን ደጋግመን አንስተነዋል። በቅዳሴያችንም በእንተ ቅድሳት ላይ እግዚአብሔር የእሱን ሃይማኖት በንጽህና እንድንጠብቅ እንዲሰጠን ይላል አይደል? እንዲያቆም የእሱን ሃይማኖት እግዚአብሔር የእሱን ሃይማኖት የተቀበልናት ናት። እኛ ተመራምረን አውጥተን አውርደን ይደርስበታል። እግዚአብሔር ራሱን ሬቨሌሽን ነው፣ መገለጥ ነው። ለዛ መገለጥ የሰጠነው የእምነት ምላሽ ነው ሃይማኖት የሚባለው። ስለዚህ መንፈሳዊነት ነፍስን ስጋ ሳይሆን መንፈስ እንዲቆጣጠረው በማድረግ ስጋ ለነፍስ ፈቃድ እንዲገዛ ማስቻል ነው ይላል። ይህን በደንብ መረዳት እንድንችል የትራይኮቶሚ ሚል እና ዳይኮቶሚ እንደዚህ እንትኖች ትሰማላችሁ ብዙ ጊዜ ቤተክርስቲያን ውስጥ። የሰው ስጋና ነፍስ ነው ወይስ ስጋ ነፍስና መንፈስ ነው የሚል ነው። ሶስት ነገሮች ነው ወይስ ሁለት ነገሮች ነው የሚል እና ያው ክርክሮች ይነሱበታል ትሰማላችሁ። እና በሁለቱም ብንረዳው ወደ ስህተት አይሰድም አይመራም። እና ግን ዘወትር በቅዳሴያችንም ላይ እንደምንሰማው ገና ከዝግጅቱም ጀምሮ ለቀድሶተ ስጋ ወነፍስ መንፈስ ይላል ቅዳሴያችን። ስጋንም ነፍስንም መንፈስንም ለመቀደስ ይሆን ዘንድ ነው። ስለዚህ ሰው ስጋ አለው። ስጋ ይሄ የምናየው አካላችን ነው። ነፍስ አለችን። ነፍስ በንፋት እያንዳንዱ ሰው ላይ እግዚአብሔር አዳም ላይ በንፋት ያሳደረበት ከወላጆቻችን ተከፍላ ገንዘብ የምናደርጋት ከእናት ከአባታችን የምንነሳት ናት። ነፍስ ስጋን የምታንቀሳቀሰው ናት። እንደሚታወቀው አሁን ስጋችን ነፍስ ባይኖር በድን ነው አይደለም፣ ሬሳ ነው የሚሆነው። አሁን የምንንቀሳቀሰው ማውራት የምንችለው የምንላልሰው ነፍስ ስላለ፣ እዚህ ነፍስ ስጋን የምታንቀሳቀሰናት፣ ስጋ ደግሞ የሚታየው አካላችን ነው። መንፈስ ይሄን የሶስቱን ስጋ ነፍስ መንፈስ ነው የሚለውን ሐሳብ የሚያራምዱ ሊቃውንት እንደሚተረጉሙት መንፈስ ማለት እግዚአብሔር በእያንዳንዱ ሰው ላይ ያኖረው ሰው ከእግዚአብሔር ጋር ህብረት የሚያደርግበት በጸሎት በኩል በአምልኮ በቅዳሴው በኩል ከእግዚአብሔር ጋር ህብረት የምናደርግባት ኃይል ናት፣ መንፈሳዊነትን የምታመለክት ናት ይላሉና ነፍስ የገዥነት ጠባይ የላትም መገዛት እንጂ ይላሉ። ስለዚህ የገዥነት ማንነት ያላቸው ስጋና መንፈስ ናቸው። ስጋ ነፍስን የገዛት እንደሆነ ያ ሰው በምልአት ምን ይሆናል ማለት ነው? ስጋዊ ሰው ይሆናል። መንፈስ ደግሞ ነፍስን የተቆጣጠረቻት እንደሆነ መንፈሳዊ ሰው ይሆናል። ምክንያቱም መንፈስ ነፍስን የተቆጣጠረቻት እንደሆነ ስጋን የምታንቀሳቀሰው ማናት ብለናል? ነፍስ አይደለም እንዴ? መንፈስ ነፍስን ከገዛቻት፣ ነፍስ ስጋን የምታንቀሳቀሳት ከሆነ ሰውየው በመላው ምን ይሆናል ማለታችን ነው?
መንፈሳዊ ሰው አይደለም። ለዚህ ነው ቅዱስ ጳውሎስ ስጋና መንፈስ ይቀዋወማሉ እያለ የሚያስተምር። ስለዚህ መንፈሳዊነት ምንድነው ስንል የዓለምና ሐሳቡን የስጋን ፈቃድ ራሱን ያልካደ መስቀሉንም ተሸክሞ የማይከተለኝ የኔ ሊሆን አይገባም ነው የሚለው። ዕለት ዕለት የማይከተለኝ ነው። ራስን መካድ ተብሎ የተነገረው ይሄን ምድራዊ የሆነውን ዓለምና ሐሳቡን የስጋን ፈቃድ ለእግዚአብሔር ፈቃድ አሳልፎ ሰጥቶ በእኛ ውስጥ የኛ ሳይሆን የክርስቶስ ፈቃድ እያንዳንዱ የምናደርገው ነገር እንደ እግዚአብሔር ፈቃድ እያደረግነው መመላለስ የምንችልበትን ነገር ገንዘብ የምናደርግበትን ማንሳቱ ነው። ስለዚህ ራስን መካድ ተብሎ የተነገረው እንደው ፈጽሞ ሁሉ ነገር ትቶ መንኖ ገዳም መግባት ማለት አይደለም። በዚህ ዓለምም ላይ እየኖር ሰብ ዓለምም ሆነን በዚህ ምድር ላይም እየኖር እያንዳንዱን የምናደርገውን ነገር ግን እንደማን ፈቃድ ማድረግ እንደ እግዚአብሔር ፈቃድህ በሰማይ እንደሆነች እንዲህም በየት ትሁን በምድር ትሁን እንላለን አይደል? አባታችን የጸሎት ስናደርስ ፈቃድህ በምድር ትሁን ስንል ምን ስንላት እንኑር ማለታችን፣ ስንፈጽማት ስንሰራት እንኑር። ስለዚህ ዓለምና ሐሳቡን ንቀን ዲያብሎስን እምቢ ብለን ለእግዚአብሔር እየተገዛን መኖር ማለት ለእግዚአብሔር መገዛት ማለት እንደሱ ፈቃድ መኖር ማለት እንደሱ ፈቃድ መኖር ደግሞ ማለት የራስን ፈቃድ ለሱ አሳልፎ መስጠት መገዛት ራስን መካድ የሚባለው ይሄ ነው። ስለዚህ የስጋን ፈቃድ ለነፍስ ፈቃድ ማስገዛት እየተባለ የሚነገረው ቤተክርስቲያናችን ይሄ በፈቃዳችን ማለት ነው። እንፈቃዴ ሰው ለከ ከፈቃዴ እሰዋልሃለሁ አይደል የሚለው ቅዱስ ዳዊት። ከፈቃድ ነው የምንሰዋው። ሰው ከፈቃዱ ነው ለእግዚአብሔር መስዋዕት የሚያቀርበው ወዶ ፈቅዶ ማለት ነው። ቅድም እንዳልነው በመውደድ ውስጥ በመፍቀድ ውስጥ ነው። ስለዚህ ራሳችንን ስንክድ ወደን ፈቅደን ማንን ለመከተል ማንን በመውደድ እግዚአብሔርን በመውደድ እሱን ለመከተል ማለት ነው። ስለዚህ ራስን መካድ የስጋን ፈቃድ ለነፍስ ፈቃድ ማሳደር፣ ነፍስን ደግሞ መንፈስ የተቆጣጠራት እንደሆነ ያን ሰው መንፈሳዊ ያደርጓል። ስለዚህ መንፈሳዊነት ስንተረጉመው ነው የምንቀጥለው። እንግዲህ አንድ ብያኔ ብቻ የምንሰጠው አይደለም። ትምህርቱ እስከሚያልቅ ድረስ ብያኔውን በደንብ ሙሉ የሆነ ሆሊስቲክ የሆነ መረዳት እንዲኖረን ማለት ነው እና መንፈሳዊነት ነፍስን ስጋ ሳይሆን መንፈስ እንዲቆጣጠረው በማድረግ ስጋ ለነፍስ ፈቃድ እንዲገዛ ማስቻል ነው። አይ ስጋና ነፍስ ነው የሚልም ያለ እንደሆነ ደግሞ ስጋን ለነፍስ ፈቃድ ማስገዛት ነው በሚለው ብቻ ይዘጋል ማለት እና በሁለቱም ያስኬዳል። ስለዚህ መንፈሳዊነት ማለት የስጋን ፈቃድ መካድ፣ ራስን መካድ፣ ዓለምንና ሐሳቡን መካድ፣ አድርግ የሚለንን የስጋን ያንን ፍላጎት ድል ማድረግ ነው። አሁን አዳምና ሔዋን እንደምታውቁት ገዢ ሆነን ተፈጥረን ሳለን እንድንገዛው ለተፈጠርንበት ወይም ለተፈጠረልን ራሳችንን ማስገዛታችን ነው አሁን ችግሩ። ሰው ገዢነቱን አጥቷል። ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ በሰማይ የሚንቀሳቀሱ አዕዋፋትን፣ በምድር ያሉ አራዊትን፣ የባህር ዓሦችን በሙሉ ምን ይበል ነው የሚለው? ይግዛቸው ነው። ስለዚህ ሰው ምንድን ነው ማለት ነው? ገዢ ነው። አንዱ የእግዚአብሔር መልክ የሚባለው በእኛ ውስጥ ያለው ምንነት ነው? ገዢነት። እንደውም በቅዱሳት መጽሐፍ በግልጽ የተጻፈው ይግዛቸው ተብሎ ማለት እግዚአብሔር በባህሪው ገዢ ነው። እኛ ደግሞ በምን ገዢዎች ነን? በጸጋ። ያ መልክ አንዱ የእግዚአብሔር መልክ የሚባለው በእኛ ውስጥ ገዢነት ነው። ነገር ግን አዳምና ሔዋን ገዢ የነበሩት ፍጥረታት እንዲገዙት የተፈጠረላቸው ነገር እንዲገዛቸው ራሳቸውን አሳልፈው ሰጡ። በገነት እንደምታውቁት የኛ ቤተክርስቲያን ሊቃውንት እንደሚናገሩት አዳምና ሔዋን ከመውደቃቸው አስቀድሞ የኖሩት ለስንት ዓመት ነው? ለ7 ዓመት ያክል አይደለም? በዛ በ7 ዓመት ውስጥ አትብሉ ተብሎ ተነግሯቸው ለነበረው ፍሬ የነበራቸው መረዳት ምንድነው? ያው መቼስ በገነት ሲመላለሱ ያችን ፍሬ ያዩዋታል አይደለም? ነገር ግን ለዛች ፍሬ ያላቸው መረዳት ምንድነው? ማትበላ መሆኗ። ለምን? ማን ከልክሏል? እግዚአብሔር ከልክሏል አለ። ስለዚህ ያችን ፍሬ ሲያት ማትበላዋ ፍሬ፣ ይሄ ነው መረዳታቸው። የሰይጣንን ምክር ከሰሙ ጊዜ ጀምሮ ግን ፍሬዋ የምታስጎመዥ ሆነችባቸው ነው የሚለው። አስተውላችሁ ምን የምትል ሆነች? ከዚህ በፊት እኮ ያዩዋታል፣ ያችን ፍሬ ያውቋታል። ስለዛች ፍሬ ያንን ምክር ከሰሙ በኋላ ግን ያቺ ፍሬ ምን የምትሆን ሆነችባቸው ነው? የምታስጎመዥ። አሁን የመጀመሪያውን የኦርቶዶክሳዊ መንፈሳዊነት ደረጃ ፒዩሪፊኬሽኑን መንጻት የሚለውን ስናነሳ ሰይጣን እንዴት ባለ መንገድ ነው ወደ ኃጢአት የሚጥለን ብለን ባለፈው ያነሳናቸው 7 ደረጃዎች ስናይ የመጀመሪያው ፈተና ይሄ ነው፣ ጥቃት ማለት። ያ ጥቃት ከመጣ በኋላ ያ ሐሳብ ከገባ በኋላ ያችን ፍሬ ሲያዩዋት ለመብላት የምታስጎመዥ ሆነች። ስለዚህ ገዢ የነበሩት አዳምና ሔዋን ለፍሬዋ ማስጎምጀት ምን ብለው ተገዝተው ሄደው ፍሬዋን ቀጥፈው በሉ። አሁን ከፍሬዋና ከአዳምና ከሔዋን ማን ገዛ ማለት? ፍሬዋ ገዛች ማለት አይደለም። አያችሁት? አሁን ማንገዛለት ነገር የለም። ለሀብት፣ ለገንዘብ፣ ለስልጣን፣ ለዘር፣ ለውበት ማንገዛበት ነገር ማንገዛለት ነገር የለም። ሰው ክቡር የሆነውን በእግዚአብሔር መልክ የተፈጠረውን ፍጥረት ለነዚህ ምድራዊና ኃላፊ ለሆኑ ነገሮች ሲል
እስከ መግደል ድረስ ይደርሳል። የተገዛንበት ደረጃ ጥጉ በጣም የሚደንቅ ነው። ስለዚህ ገዢ የነበረው የሰው ልጅ ገዢነቱን አሳልፎ ሰጥቶ ምን ሆነ ማለት ነው? ተገዢ ሆነ። አሁን ለእግዚአብሔር ብቻ ተገዙ ተብሎ ትእዛዝ የተላለፈው ለእግዚአብሔር ብቻ ተገዙ። ዲያብሎስን ምን በሉት? ተቃውሞ ካሰቡ ጋር አትስማሙ። አለመገዛት ነው። የዲያብሎስ አለመገዛት። ስለዚህ የተጠራንበት ጥሪ ራሱ ይሄ ነው። አለመገዛት፣ ገዢነታችንን መልሰን ገንዘብ ማድረግ፣ ራስን መግዛት። ስለዚህ ከፈቃዳችን ነው። ወደን ፈቅደን ተገደን ሳይሆን ምን አድርገን ወደን ፈቅደን ከፈቃዳችን ነው ዓለምንና ሐሳቡን ስጋዊ የሆኑ ፍላጎቶችን በሙሉ ምን እናደርግ ምን ክደው ማለት ራሱን ያልካደ የሚለው ይሄ ነው። ስለዚህ ራሳችንን ክደን ትክክለኛ ማንነታችንን የሚያድለንን ክርስቶስን መፈለግ፣ እሱን መከተል። በጎቼ ድምፄን ያውቃሉ ይከተሉኝ ማለት ድምፁን እየፈለግን መከተል፣ በቤተክርስቲያን በኩል ክርስቶስን መከተል። ስለዚህ ጥሪያችንም ራሱ ይሄ ነው። ፍላጎታችን ራሱ ይሄ ነው። ተምኔታችን ይሄ ነው። እሱን መከተል፣ እሱን መምሰል፣ ወደ እሱ። ስለዚህ ራስን መካድ ተብሎ የተነገረ ነው። ዓለምና ሐሳቡ መካድ፣ የዓለምን ፍላጎት መካድ፣ እምቢ ማለት፣ እግዚአብሔርንና ጽድቁን ብቻ መፈለግ። አሁን የተጋድሎ ህይወት፣ የትህርምት ህይወት እዚህ ትምህርት ላይ የምናነሳው ሰፊው ነገር እሱ ነው። የትህርምት ህይወት፣ የተጋድሎ ህይወት እንደው ለገዳማውያኑ ለባህታኑ ለመነኮሳቱ ብቻ የተተው አይደለም። በዓለም መኖር ራሱ ምንድነው? የተጋድሎ ህይወት። የክርስቲያን ህይወት የዕለት ተዕለት ህይወቱ ምንድነው? የተጋድሎ ህይወት ነው። ጌታችን ከተጠመቀ በኋላ ሳይውል ሳያድር ወደ በረሃ መሄዱን መተርጉማኑ ምን ይሉታል? ክርስቲያን ከሆንበት ጊዜ ጀምሮ የምን ህይወት እንደሚጀምር፣ የፈተናው ህይወት እንደሚጀምር ማሳያ ነው። ዕለቱን ተጠምቆ ዕለቱን ነው ወደ በረሃ ወደ ገዳም የወረደው ከዲያብሎስ ሲፈተን ዘንድ ይጾም ዘንድ ከዲያብሎስ ሲፈተን ዘንድ ነው። ክርስቲያን የሆነ በሙሉ ይሄ ህይወት አለበት፣ የተጋድሎ ህይወት ማለት። ስለዚህ በዚህ ምድር ላይ ሆነን የስጋ አምሮት የሆነውን የስጋ ፍላጎት የሆነውን የዓለም ሐሳብ የሆነውን ውስጣችን ስጋችን የሚፈልገውን ነገር ግን እግዚአብሔር የሚያዝንበትን ነገር እምቢ ማለት መቻል ማለት ራስን መካድ ማለት ይሄ። ሁል ጊዜ የምናደርገውን ነገር በሙሉ የእግዚአብሔር ፈቃድ መሆኑን እርግጠኞች እየሆን ማድረግ ማለት ልክ ጸሐፍቱ ምን እንደሚሉት ማለት ነው። እያንዳንዱን የምታደርጉትን ነገር በጸሎት ጀምሩት እንደሚሉ ማለት አገላለጹ ስናየው ምናልባት በደንብ ስንበት ነው ሊሆን ይችላል፣ ወይም ደግሞ ወደ እያንዳንዱ ነገር ስናወርደው ሊሆን ይችላል። በደንብ የሚረዳ የምታደርጉትን ነገር በሙሉ በጸሎት ጀምሩታል ማለት አንድ ሰው የሚያደርገውን ነገር በሙሉ በጸሎት ቢጀምረው። ለምሳሌ አንድ ሌባ ሊሰርቅ ሲነሳ ከመስረቁ አስቀድሞ ምን ላድርግ ቢል ማለት ልጸልይ ቢል እንደማለት አያችሁት። ይሰርቃል ወይስ ያቆማል? አይቶ አላያችሁት? እያንዳንዱ ምን አድርግ ይሄ ማለት እንደውም ያደርገው ነገር በሙሉ እያቆመ አባታችሁ ነው ይበሉ ጸሎት ያዝ ማለታችን አይደለም። ያም ሊሆን ይችላል፣ በዛ እንደ ግለሰቡ ሊያይ ይችላል። ግን ምንድነው መሰረታዊ ሐሳቡ? በጸሎት የሚጀመር ነገር የተባለ እንደሆነ እንደማን ፈቃድ የሚደረግ ማለታችን ነው። የምናደርገው እያንዳንዱ ነገር የእግዚአብሔር ፈቃድ መሆኑን እርግጠኞች መሆን ማለታችን የእግዚአብሔር ፈቃድ ነው ወይ ነው መሰረታዊ። ስለዚህ በጸሎት የማንጀምረው ነገር በሙሉ ደግሞ በጸሎት ልንጀምረው የማንችለው ነገር በሙሉ ደግሞ የማን ፈቃድ አይደለም? የእግዚአብሔር ፈቃድ አይደለም። ስለዚህ እያንዳንዱ ነገር በእግዚአብሔር ፈቃድ መጀመር ከእሱ ጋር ከሐሳቡ ጋር ይስማማለው የምናደርገው ነገር እንደተጠራንበት እንደ መጠራታችን መመላለስ ተብሎ የተነገረ ክርስቲያኖች እንድንሆን እሱን እንድንመስል እሱን እንድንከተል የተጠራ ነው። ስለዚህ እንደ መጠራታችን መመላለሳችን እርግጠኞች መሆን ማለት ለትንሣኤው የሚገባ ፍሬን ማፍራት ማለት ነው። እያነሳን መጠራታችን ለዚህ ነው። ቅዱሳን እንድትሆኑ ለተጠራችሁ ነው። የተጠራ ነው ራሱ ቅዱሳን። አሁን አንድ ሰው ቅዱስ ነህ ተብሎ ቢጠየቅ መልሱ ምንድነው መሆን ያለበት? ቅዱስ ናችሁ ተብለን ብንጠየቅ ጥሪያችን ግን ምን እንድንሆን ነው? ቅዱሳን እንድንሆን ነው። ስለዚህ ቅዱስ ለመሆን ተጋድሎ ላይ ነው ወይ ቢባል አይኔማ ቢል እሱ ስህተት ነው። እሱ ስህተት ነው። ቅዱስ ነኝ ማለትና ቅዱስ ለመሆን እየተጋደልኩ ነኝ ማለት በሁለቱ መካከል የተለያዩ ነገሮች። ስለዚህ የተጠራ ነው ቅዱሳን እንድንሆን ነው። ስለዚህ ሁል ጊዜ የምንኖርበት የክርስትናው ህይወት ቅዱሳን ለመሆን የምንጋደል ቅዱስ ለመሆን የምንጋደልበት በየትኛውም የግድ ገዳም መግባት ማለት አይደለም። በዓለማዊ ህይወት ይኖርማል በየትኛውም ህይወት ማለት ነው። ስለዚህ እንደ እግዚአብሔር ቃል እንደ ሐሳቡ ለተጠሩት ተብሎ ነገር ለበጎ ነው ተብሎ እንደተነገረው እያንዳንዱ እንደ እግዚአብሔር ቃል ማድረግ መከወን ማለታችን ነው በአጭር ቋንቋ ማለት ነው። ፈቃዱን ስፈጽም መዋል ማለት ነው። እያንዳንዱ ማደርገው ነገር በቤት ያለኝን ህይወት፣ ከጓደኞች ጋር ያለኝን ህይወት፣ ከጎረቤት ጋር፣ ከአካባቢ ጋር፣ በስራ ቦታ፣ በትምህርት ቤት፣ በትዳር ህይወት፣ በንግድ ላይ፣ በስልጣን ላይ ልሁን በየትኛውም አይነት ባለሁበት መስክ ሁሉ
የማደርገው ነገር በሙሉ ከማን ሐሳብ ጋር ይስማማል? ከእግዚአብሔር ፈቃድ። ይሄ ነው በቃ ጥያቄ ማለት እንደ እግዚአብሔር ፈቃድ መመላለስ። የምናደርገው ነገር በሙሉ እግዚአብሔር ያያል እያሉ ማድረግ መቻል ማለት። ይሄም ግን እግዚአብሔርን ከመውደድ እንጂ እንደው ከውጭ የሆነ ህግ ተቀምጦ ይሄን ማድረግ እፈልግ ነበር ግን እንዳላደርገው ደግሞ ይሄ ህግ አለ እያልን የምናደርገው ግን አይደለም። ክርስትና ሊለውጠን የሚገባው ከየት ወዴት ነው? ከውስጥ ወደ ውጭ ነው አይደል? አሁን ክርስትናው ከውጭ ሆኖ አርግና አታርግ የሚል አይነት ህግ የሆነብን እንደሆነ በፈሪሳዊነት ህይወት ውስጥ ነው እየኖርን ያለነው። መግደል ውስጣችን እየፈለገ እንዳልገድል ግን ክርስትና ህግ አትግደል ይላል ብሎ መተው፣ እሺ ልንዘሙት አስበን እንደዛም ይከለክላል ብለን መተው፣ ልንመጸውት ውስጣችን ሳይፈልግ እንደው ግን መስጠት መቼስ ለእግዚአብሔር ማበደር ነው ምን ላድርግ ብሎ መስጠት፣ እንዲህ ያለ ከሆነ ይሄ ክርስትና አይደለም። ማንነታችን ነው መሆን ያለበት ክርስትና። ሙሉ ማንነታችን ክርስቲያን፣ በእኔ የሚኖረው አሁን ክርስቶስ ነው ብሎ ቅዱስ ጳውሎስ እንደተናገረው ማንነታችን ክርስቲያን፣ ያ ከውስጥ ወደ ውጭ መለወጥ ማለት ነውና ማንነታችንን ሊቀይረው የሚገባውና ኦርቶዶክሳዊ መንፈሳዊነት ስንል እንዲህ ማለታችን ነው። በሮሜ መልእክቱ ምዕራፍ 8 ከቁጥር 12 እስከ 16 ቅዱስ ጳውሎስ እንግዲህ ወንድሞች ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም ይላል። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ ይላል። በመንፈስ የምንን ስራ መግደል? የሰውነትን የሥጋን ስራ መግደል፣ የሥጋን ፈቃድ ዓለምና ሐሳቡን መግደል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህም የእግዚአብሔር ልጆች ናቸውና። የእግዚአብሔር ልጅ ነን ማለት የሚቻለው አሁን ደጋግመን አንስተነዋል ከዚህ በፊት ልጅ ነኝ ማለት የሚቻለው አባት የምንለውን ለአባት ነው የምንለውን የሱን ስራ መስራት ስንችል። ጌታችን በዮሐንስ ወንጌል ምዕራፍ 8 ላይ አይሁድ የአብርሃም ልጆች ነን ባሉት ጊዜ ምንድን ነው ያላቸው? እናንተስ የአብርሃም ልጆች አይደላችሁም። የአብርሃምስ ልጆች ብትሆኑ ኖሮ የማንን ስራ በሰራችሁ? የአብርሃምን ስራ በሰራችሁ ነበር። ሶበሰ ውሉደ አብርሃም አንተሙ ግብረ አብርሃም እንገበርክሙ። የአብርሃም ልጅ የአብርሃምን ስራ ይሰራል። የአብርሃም ስራ እንግዳ ተቀባይነት ነው። እናንተ ግን እንግዳ ሆኜ የመጣሁትን እኔ ልትገድሉኝ ትፈልጋላችሁ። ስለዚህ ከአባታችሁ ከአብርሃም አይደላችሁም። የእግዚአብሔር ልጆች ከሆን የማንን ስራ ነው መስራት ያለበት? እግዚአብሔር ስራ። ይሄው በግልጽ እዚህ ጋር የሚናገር በእግዚአብሔር መንፈስ የሚመሩ ሁሉ ይላል እነዚህ የእግዚአብሔር ልጆች ናቸውና። አባ አባት ብለን የምንጮህበት የልጅነትን መንፈስ የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁ። አሁን አባ አባት ብለን መጥራት የምንችልበት የልጅነት ስልጣን አለን። አባታችን ሆይ እያልን ነው የምንጸልየው። ስለዚህ ልጆች ነን እያለ ነው። ልጆች ነን ካለ ደግሞ በአባት ግብር መገኘት ያስፈልጋል። ስለዚህ በእግዚአብሔር መንፈስ መመላለስ፣ የሥጋን ፈቃድ ድል ማድረግ፣ እንደ እግዚአብሔር ሐሳብ መመላለስ፣ እንደ መጠራታችን መመላለስ ያስፈልጋል። የመንፈስ ቅዱስ ቤተ መቅደስ መሆን ያስፈልጋል። የእግዚአብሔር ቤተ መቅደሶች መሆን። ኦርቶዶክሳዊ መንፈሳዊነት ማለት የእግዚአብሔር መንፈስ ቅዱስ ማደሪያዎች መሆን፣ ቤተ መቅደስ መሆን። አሁን ቤተክርስቲያን እንደምታውቁት በነገረ ቤተክርስቲያን ትምህርታቸው ቤተክርስቲያን የሚለው ቃል በሶስት ይተረጎማል አይደል? ቤተክርስቲያናችን ህንፃ ቤተክርስቲያኑ ቤተክርስቲያን ይባላል አይደለም? የምዕመናን ህብረት የኮንግሪጌሽኑ ቤተክርስቲያን ይሰኛል። ከዛ ደግሞ እያንዳንዱ ክርስቲያን ቤተክርስቲያን ይሰኛል። ግን ምን ማለት ነው? አሁን እያንዳንዱ ክርስቲያን ቤተክርስቲያን ይሰኛል ሲባል እኮ እኛ ሁላችን ምኖች ነን ማለታችን ነው። ቤተክርስቲያን ነን ማለታችን ነው አይደል? ነው አይደለም? ስለዚህ እኔ ቤተክርስቲያን ነኝ ወይ ብሎ መጠየቅ ነው ማለት ነው ራስ። ቤተክርስቲያን የእግዚአብሔር መንፈስ ቅዱስ ማደሪያ ቤት ናት አይደለም እንዴ? አይደለም? በበዓለ ሃምሳ እንደምታውቁት ይሄ አንድነት ይሄ ጉባኤ ቤተክርስቲያን የሚሰኘው ጉባኤ ላይ ነው መንፈስ ቅዱስ የወረደውና ቤተክርስቲያን መንፈስ ቅዱስ የሚገኝባት ጸጋው የሚገኝባት የጸጋው ግምጃ ቤት ናት። አንድ ሰው የእግዚአብሔር መንፈስ ቅዱስን የሚያገኘው ወይም የሚቀበለው አምኖ ተጠምቆ ወይም ደግሞ በቤተሰቦቹ ተጠምቆ ሜሮን ሲቀባ ያ ለሱ በዓለ ጰራቅሊጦሱ ነው። መንፈስ ቅዱስን የሚያገኘው ጸጋው የሚያድርበት በዛ ነው። ከዛ ጊዜ ጀምሮ ያደረበትን መንፈስ ቅዱስ እስከ መጨረሻው ድረስ ለዛ መንፈስ ቅዱስ ለማንነቱ የሚስማማ ማንነትን ገንዘብ አድርጎ መኖር ማለት ነው። የእግዚአብሔር መንፈስ ቅዱስ ቤተ መቅደሶች መሆን የእግዚአብሔር ማደሪያዎች መሆናችሁን አታውቀን። ለእግዚአብሔር ቤት የሚገባ ማንነት ነው ሁልጊዜ በሕይወታችን ውስጥ ሊገለጥ የሚገባው። ምክንያቱም የእግዚአብሔር ቤቶች ስለሆነ ነው። አሁን ለቤተ ክርስቲያን የምናደርገውንና የማይደረገውን ነገር እንደው ቁጭ ብላችሁ ዝም ብላችሁ አስቡት። ቤተክርስቲያን ውስጥ ምን ይደረጋል፣ ምን አይደረግም? የሚደረገውን ዘርዝሩት በአንድ በኩል፣ መደረግ የማይቻለውን በአንድ በኩል ዘርዝሩትና መደረግ የማይቻሉት ነገሮች እኛ ክርስቲያኖችም ቤተክርስቲያን በመሰኝ በእኛ ክርስቲያኖችም ህይወት ላይ ምን ማለት የለባቸውም፣ መደረግ የለባቸውም ማለት ነው። መደረግ የለባቸውም። በዚህ ልክ ሊትራሊ ልንረዳው ልንገነዘበው ይገባል። ራስን ንጹህ አድርጎ ለመጠበቅና
በውስጡ ያደረውን መንፈስ በስራ ሲገልጥ ሲመሰክር የሚኖር ክርስቲያን ሆናለች። የእግዚአብሔር መንፈስ ቅዱስ ማደሪያ የሆነ ሰው። እዚህ ሰውነታችንን ንጹህ አድርገን እግዚአብሔር ሊያድርበት የሚችል ሰውነት አድርገን መጠበቅ ያስፈልጋል። መንፈሳዊነት እያለ ያለ የስጋን ፈቃድ ፍጹም ድል አድርገን እግዚአብሔር አድሮብን ተዋህዶን የምንኖር መሆን መቻልና ወደዛ ራሳችንን እየሰራ ነው መሄድ። ይህን ሁሉ ስናደርግ ግን አሁን የምናነሳዋለን ቅድም ማሰና እየደጋገምን እያነሳው ምን ሄደው ነገር ይሄን ሁሉ ነገር ግን የምናደርገው ቅድም እንዳልነው የሆነ ሽልማትን በመጠበቅ የሆነ ነገርን በመሰቀቅ ሳይሆን እግዚአብሔርን በመውደድ እግዚአብሔርን በማፍቀር። የሕግ ሁሉ ፍጻሜ ማንን መውደድ ነው ተብሏል። ከሕግ ሁሉ ማንኛይቱ ትበልጣለች ብሎ በጠየቀው ጊዜ ምን ብሎ ነው የመለሰው ጌታችን? ከሕግ ማንኛይቱ ትበልጣለች ባለው ጊዜ ምን ብሎ መለሰለት? የመጀመሪያይቱ ሕግ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይል ምን በል ውደድ። ክርስቲያን የተጠራበት ጥሪ ይሄ እግዚአብሔርን በፍጹም ኃይል፣ በፍጹም ልብ፣ በፍጹም ጉልበት መውደድ። ሁለተኛይቱ ምችኑ ትመስላለች፣ ለአንድ ናቸው ማለት እሱም ባልንጀራህን እንደራስ ውደድ። ስለዚህ ክርስትና ራሱ የምን ሕግ ነው ማለት የፍቅር ሕግ ነው። እያንዳንዱ የምናደርገው ነገር እግዚአብሔርን ከመውደድ እግዚአብሔርን ከማፍቀር የምናደርገው ነው መሆን ያለበት እንጂ እንደው ካልኩሌት አድርገን ጥቅምና ጉዳቱን አመዛዝነን እንዲህ ያለ የሆነ ነገር አገኝበታለሁ በሚል በእንደዚህ አይነት መንገድ አይደለም። በእንደዚህ አይነት መንገድ አይደለም። ራሱን እግዚአብሔርን ፈልገን ነው መሆን መቻል አለበት። ራሱን እግዚአብሔርን መዋድ፣ እሱን መምሰልን፣ እሱ ፍጹም እንደሆነ ፍጹም መሆንን፣ እሱ ቅዱስ እንደሆነ ቅዱስ መሆንን ግባችን አድርገን መሆን መቻል አለበት። እሱን መውደድን፣ እሱን ማፍቀርን ማንነታችን አድርገን መሆን መቻል አለበት እና ያንን በማድረግ ውስጥ ራሳችንን ሁልጊዜ እግዚአብሔር ተዋህዶ እግዚአብሔርን እንወደዋለን። እግዚአብሔር ከኛ ጋር ህብረት አድርጎ እንዲኖር እንፈልጋለን። ከእሱ ጋር ህብረት ማድረግ እንፈልጋለን። የእሱ ማደሪያዎች መሆን እንፈልጋለን። ስለዚህ እግዚአብሔር አድሮብን መኖር እንድንችል ደግሞ ለሱ የሚስማማ ምን አይነት ማንነት ሊኖረን ይገባል? ንጹህ የሆነ ማንነት። ስለዚህ ራሳችንን ንጹህ የእግዚአብሔር ማደሪያ ቤተ መቅደስ አድርጎ መኖር ማለት እሱ እንዲዋሃደን ማድረግ እንድንችል ዝግጆች መሆን እንድንችል ሲያንኳኳ ብንከፍትለት መግባት የሚችልበት አይነት ቤቶች እንድንሆን ማለት ልንቀበለው ምንችል አብረነው ራት ልንበላ ምንችል በደጅ ቆሜ ምን እላለሁ? አንኳኳለሁ። የከፈተልኝ እንደሆነ እገባለሁ። ከሱ ጋር ራትን እበላለሁ፣ እሱም ከኔ ጋር ይበላል። እንዲህ ያለ ማንነት እንዲኖረን መሆን ነው የኦርቶዶክሳዊ መንፈሳዊነት ግቡ። ትምህርቱም ይሄ እንዲህ ያለ ማንነትን ገንዘብ ማድረግ እንድንችል፣ እግዚአብሔር ተዋህዶን መኖር እንድንችል፣ ከሱ ጋር ህብረት ማድረግ እንድንችል፣ እሱ በእኛ እኛ በሱ መኖር እንድንችል ምን እናድርግ? ምን አይነት ማንነትን ገንዘብ እናድርግ ነው ትምህርቱ በአጠቃላይ። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ ምን አላልንም? አልተቀበልንም። መንፈሳዊውን ነገር ከመንፈሳዊው ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ሞኝነት ስለሆነ ምን አይለውም? አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። ሊመረመር ራሱ የሚችለው በምንድን ነው? በመንፈስ። ስለዚህ ምን ሊያደርገው አይችልም? ሊያውቀው አይችልም። በስጋዊ ጥበብ ቢያወጣ ቢያወርድ ስጋና ደም ሊገልጽለት አይችልም። የሚታወቀው ራሱ በምንድን ነው? በመንፈሳዊነት። መንፈስ የሚገልጠው እግዚአብሔር የሚገልጠው ነው። እኔም ወንድሞች ሆይ የስጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊያን እንደመሆናችሁ ልናገራችሁ አልቻልሁም ይላል። ገና ምን ወደ መሆን አላደግንም ማለት ነው? መንፈሳዊያን ወደ መሆን። በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3 ቅዱስ ጳውሎስ መንፈሳዊያን እንደመሆናችሁ ልናገራችሁ አልቻልሁም ይላል። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ ይላል። ገና እድገት ላይ ስለሆን ገና አጥንቱን ጠንከር ያለውን ነገር መብላት ስለማንችል ገና ስጋውያን ናችሁ፣ እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደለምን? እንደ ሰው ልማድስ አትመላለሱምን ይላል። እየተመላለስን ያለ ነው ገና እንደ ስጋ ምን አላደረግንም ማለት ነው። እንደው ጠንከር ያለውን ነገር ለመቀበል ለመመገብ የምንችልበት ደረጃ ላይ ገና አልደረስንም። ባለፈው አንስተነዋል። ልክ ሰው ተወልዶ ቀስ እያለ በጥቂት በጥቂቱ እያደገ ወደ ወጣትነት፣ ወደ ጎልማስነት፣ ወደ እርጅና ከዛ ደግሞ እንደዚህ እንደሚሄድ እንዲህ ያለው እድገት ተፈጥሯዊ እንደሆነ ሁሉ በመንፈሳዊነቱም ውስጥ በክርስትና ሕይወቱም ውስጥ በመንፈሳዊ ሕይወት እያደጉ መሄድ ጤናማው መንገድ ነው። የሚጠበቀውም እሱ ነው። አሁን አንድ እንደው በእድሜ ከፍ ያለ ሰው የልጅ ነገር ሲያደርግ ብናየው እንደው የሚያስመሰግን ወይ ደስ የሚያሰኝ ነገር አይደለም። ስም ነው የምንሰጠው እኮ አይደል? ምን እንደ ልጅ ያደርገዋል ይባላል እኮ አይደል?
እንደ ሕፃን ያደርገዋል ይባላል። አንተ ደግሞ ሁልጊዜ ልጅ ነህ ይባላል። መቼም የማታድግ እንደዚህ ይባላል። ለምን? ተፈጥሯዊ ስላልሆነ። አዩት፣ የሚጠበቀው ምን እንዲሆን ነበረ? ተፈጥሯዊ ነው ስለምናውቀው ማደግ ነበር የሚጠበቅበት። በመንፈሳዊ ሕይወትም እንደዚሁ ሁልጊዜ ሕፃን ሆነን የምንኖር ሰዎች አለ። ሁልጊዜ ልጅ እንደሆነ ያኔ በተወለድንበት በዛው አግባብ አሁንም እንዲሁ ምንም ነገራችን የማያድግ መንፈሳዊነታችን የማያድግ የጾም ሕይወታችን የማያድግ የጸሎት ሕይወታችን የማያድግ በቤተክርስቲያን አምልኮ ያለን ሱታፊ ሕይወታችን የማያድግ በምክረ ካህን የመኖር ሕይወታችን የማያድግ በንስሐ የመመላለስ ሕይወታችን የማያድግ በቁርባን የመኖር ሕይወታችን የማያድግ በቃ ባለበት ዝም ብሎ ስታክ አድርጎ እንደ ሐውልት በቃ ዝም ብሎ የቆመ ክርስትናችሁ የታለ ቢባል ብዙ ዘመናትን ወደኋላ ፍለጋ የምንመለስ አይነት ሰዎች አለ። በቃ እዛው ባለበት ስታክ ያደርጋል። ነገር ግን መንገድ አሁን በሐዋርያት ሥራ እንደተነገረው ቀድሞም እዚህ በቤተክርስቲያን ታሪክ ጥናት እንደሚታወቀው ክርስትና የኦርቶዶክሳዊነቱ በቀድሞ ስሙ እንደው አሁን እነዚህ ክርስትና ኦርቶዶክስ ማለታችን በፊት መንገድ ነበር የሚባለው። ትክክለኛይቱ መንገድ ናት። የመንገዷን ነገር ስለተረዳ ተብሎ ተጽፏል በሐዋርያት ሥራ። የመንገዲቱን ነገር ጠይቁ። እንደገናም ደግሞ ተነግሯል። የቀደመችሁትን መንገድ ምን በሉ ጠይቁ፣ በሷም ላይ ተመላለሱ ተብሎ ማለት ትክክለኛዋ መንገድ ምን የሚያደርግ ነው? የሚያደርስ ነው አይደል እንዴ? ምን ሄድበት ነው። አሁን እኛ መንገዱ ላይ ምን አድርገን ያለ ነው? ቆመን ወደኋላ የምንመለስም አለ። ክርስትና ደረጃ ነው፣ እያደግን የምንሄድበት ህይወት ነው። ሁልጊዜ የመጀመሪያው ደረጃ ላይ ያለን ሰዎች አለ። ከዛም አንንቀሳቀስ፣ እንደውም ወደ ባሰው ነገር የምንሄድም ብዙዎች ነው። በቃ ሁልጊዜ እዛችሁ ጋር ስንሽከረከር የምንገኝ ሰዎች ማለት ሁልጊዜ ህፃናት ሆነን የምንኖር። ቅዱስ ጳውሎስ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ይላል። ለምን? ገና እዛ ደረጃ ላይ አልደረሱለትም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ ነው። ለህፃን ወተት መጋት ጤናማ ነው። አሁን ግን የሚነግራቸው ያሉት ሰዎች አዋቂዎች ናቸው አይደል? ነው አይደለም? በምን ይታወቃል? እያስተማራቸው ነው፣ እየጻፈላቸው ነው፣ እያነበቡ ነው፣ እየሰሙ ነው። አዋቂዎች ናቸው፣ ትልልቅ ሰዎች ናቸው፣ ማገናዘብ የሚችሉ ሰዎች ናቸው። ነገር ግን በመንፈሳዊ ህይወታቸው ምኖች ናቸው? ህፃናት ናቸው። አሁን ህፃን መሆን በበጎ ይነሳል፣ የልብ ንጽህናን የሚያመለክት የሆነ እንደሆነ ማለት እንደ ህፃናት ካልሆናችሁ መንግስተ ሰማያትን አትወርሱም ተብሏል አይደለም? ይሄ በበጎ የሚነሳበት። ነገር ግን ካለማደግ አንጻር፣ በመንፈሳዊ ህይወት ካለማደግ አንጻር ከሆነ ግን በበጎ የሚታይ አይደለም። ሲሁን ጊዜ እዛው ባለንበት አይደለም፣ ወዳለ መገምገም ያስፈልጋል። የነገ ህይወታችን የነገ ክርስትናችን ከዛሬ ክርስትናችን መሻላል። ነገ የተሻለ አንድ እርምጃም ቢሆን ወደ ክርስቶስ የቀረብን መሆን መቻላል። ወደ ብርሃኑ የቀረብን መሆን መቻላል። መልካም ያደረጉ ለህይወት ትንሣኤ ይነሳሉ ነው። ብርሃንነት ካልተገኘብን ይውላችሁ ብርሃን ወደሆነ ወደ ክርስቶስ መቅረብ አንችልም። አሁን ቁጭ ብለን ያደረግናትን ነገር የጾምነውን ያስቀደስነውን የሆነ የመጸወትነውን ምናምን እሱ ቁጭ ብሎ እንዲህ በወረቀት የሚመዘገብ ምናምን እንደዛ አድርገን እንዳናስብ። እነዚህ ነገሮች በሙሉ እኛን ክርስቶስን ወደ መምሰል እንዲያሳድጉን ነው ግባቸው። መጾም በራሱ ግብ አይደለም። በክርስትና መጾም በራሱ ግብ አይደለም። የስጋ ፈቃድን ድል ማድረግ እንዲሰጠን ልክ ባልታረሰ መሬት ላይ እንደማይዘራ ማለት። አሁን የዘርዘሪውን ምሳሌ ታውቃለህ። አሁን ያልታረሰ እንደሆነ መሬት ሳይታረስ የተዘራበት እንደሆነ እንዴት ነው ይበቅላል? ጥሩ ይሆናል? አይሆንም። እሾህም ያንቀዋል፣ አረም ያስቸግረዋል፣ ስር የለውም፣ ቶሎ ይጠወልጋል። አይሆንም። መሬት ታርሶ ደግሞ ዘር ያልተዘራበት እንደሆነ መልሶ ደግሞ አረም ያበቅላል፣ ትርጉም የለውም። ታርሶ ያልተዘራበት እንደሆነ ያልተጾመበት ሰውነት ቢጸለይበት መልካም ምግባር ለማድረግ ብንታገልበት ልክ እንዳልታረሰው መሬት መጾሙ ልክ ምን እንደማድረግ ነው? መሬትን እንደማረስ ያለው ለሌሎች ለምናደርጋቸው መልካም ምግባራት ሰውነትን ማዘጋጀት በምግብ ኃይል ሳይሆን በሱ ኃይል ነገሮችን እንደምናደርግ ራሳችንን እያስገነዘብን የምንኖርበት ይሆን። ፈቃዳችንን የምናስገዛበት የስጋ ፈቃዳችንን ራሳችንን የምንጎስምበት። አሁን በጣም እንደው ካልኩሌሽን ውስጥ ተገብቶ ይሄን አለመብላት ይሄን አለመጠጣት በዚህ የሚበሉት እነዚህ ናቸው ማይበሉት እነዚህ ዓላማው የሚበሉትን ራሱ የተፈቀዱትን ራሱ ትንሽ እየወሰዱ የስጋ ፈቃድን ድል ማድረግ ራስን ማድከም። ስጋዬን እየጎሰሙ አስገዛዋለሁ አይደል የሚለው ቅዱስ ጳውሎስ። ዓላማው እሱ ግን ጾም ያላት የእናትነት ድርሻ ነው እንጂ ብቻዋን የመጨረሻ ግብ አለ። እስመ ጾም እማ ለጸሎት ይላል። ጾም የጸሎት እናቷ ናት።
ወእህታ ለአርምሞ ለዝምታ ህይወት፣ ራስን ለመግዛት ለስክነት ህይወት ደግሞ እህቷ ናት። ወነቃ ለአንብ ለለቅሶ ህይወት፣ ለጸጸት ህይወት፣ ለማንባት ህይወት ምንጯ ናት። ይህ ማለት በጾም ውስጥ የሌለ ሰው ትክክለኛ አማናዊ የሆነ የንስሐ እንባን ሊያነባ አይችልም። መቅድመ ኩሉ ግብር ሰናያት የመልካም ምግባራት ሁሉ ቀዳሚ ናት ይላል። አይት የመልካም ምግባራት ሁሉ ምንድነው? ስለዚህ ሌሎቹን መልካም ምግባራት ለማድረግ የመጀመሪያው ማለታችን የመጨረሻው ግብር። እነዚህም ሁሉ ደግሞ ማንን ወደ መምሰል እንዲያሳድጉን ነው የሚፈልጉት? ክርስቶስን ወደ መምሰል፣ ፈቃዳችንን ለሱ ፈቃድ ማስገዛት፣ እሱን መከተል፣ እሱን ወደን ዓለምና ሐሳቡን ንቀንና ትተን ለእግዚአብሔር ብቻ እየተገዛን ዲያብሎስን እየተቃወምን መኖር ወደምንችልበት ህይወት ያደርሱን ዘንድ ነው እንጂ እነዚህ ነገሮች ዝም ብለን መሰብሰባችን ልክ የሆነ እንደው ፋይል እንደማደራጀት እንደማከማቸት በኋላ ላይ እንደው ገልጠን ይሄን አድርግ ያለው እኮ ብለን የፍርድ ቀን እንደምናሳየው ያለ እንደዛ አድርገን እንዳናስብ። መዝገብ በሰማያት ሰብስቡ ማለት የሆነ ነገር እያደረግን እያስቆጠርን እያጻፍን ማለት አይደለም። በማይሆን መንገድ ተረድተነው ድካማችን ሁሉ ከንቱ እንዳይሆን። ስለዚህ ክርስትናው በሙሉ መንገድ ነው። ክርስትና መንገድ ነው። ወደ ማን የሚያደርስ? ወደ ክርስቶስ። ያን ተስፋ የምናደርገውን ክርስቶስ እንዋሃደ ስንሞት ራሱ እኮ ወደ ማን መሄድ ነው ብሏል ቅዱስ ጳውሎስ። ልሄድ ከክርስቶስ ጋር ልኖር ምን እላለሁ? እናፍቃለሁ። አሁን ሞት ከክርስቶስ ጋር የሚያዋህድ ወይ ወደ ክርስቶስ የምንሻገርበት ድልድይ ነው። አሁን ክርስቲያን ሞትን የሚናፍቀው ነው እንጂ የሚፈራው አይደል። በክርስትና እንደምታውቁት ሞት መንፈሳዊ ሞት ነው። ቤተክርስቲያናችን ሞት የምትለው መንፈሳዊ ሞት ነው። መንፈሳዊ ሞት ደግሞ ማለት በአካለ ስጋ እያሉ ኃጢአት ሰርቶ ከማን መለየት ማለት? ከእግዚአብሔር መለየት። የስጋና የነፍስ መለየት ሞት ረፍት ነው የሚባለው። እሱ ረፍት ነው። ባለፈው ማስተነዋል። ክርስቲያን ሲሞት ራሱ አሁን ምን አለ ነው ምንለው? አረፈ። ከዚህ ዓለም ድካም አረፈ። ኃጢአት ሲሰራ ግን ሞት ይበል ማን ነው? የሞት የኃጢአት ደሞዟ ምንድነው ነው የሚለው ቅዱስ ጳውሎስ? ሞት ነው። ስለዚህ ሰው ኃጢአት ሲሰራ ምን ይላል ማለቱ ነው? ይሞታል። ኃጢአት ሲሰራ ይሞታል ማለቱ ከማን ይለያል ማለቱ ነው? ከእግዚአብሔር ይለያል። ከእግዚአብሔር ይለያል። የነፍስ ሞቷ ከእግዚአብሔር መለየቷ ነው። ከእግዚአብሔር መለየት። ስለዚህ መንፈሳዊ ሞት ነው። አሁን ልንፈራው የሚገባው ሞት፣ አሁን ሁላችንም ሞትን እንፈራለን። የስጋና የነፍስ መለየት ሞቱን የማይፈራ ሰው የለም። በጣም ብዙዎቻችን ሞትን እንፈራለን። ልንፈራ የሚገባው ሞት ግን ከእግዚአብሔር የሚለየን መንፈሳዊ ሞት ነው፣ ኃጢአትን ማለት። ምክንያቱም የስጋና የነፍስ መለያየቱ ሞት ፈራ ነው አልፈራ ነው ይቀራል? የሚቀርለት ሰው አለ? የለም እኮ አይደለም ነው አይደለም? አሁን እንደው ቀጥታ እኮ እያንዳንዱን እንትን እየቆጠርን የወሰድነው እንደሆነ በእያንዳንዱ ቀን አንድ ወዳጄ እንዳለኝ ማለት ነው ልደት አያከብርም እና የልደት ቀን ሲባል አይ ምን እንደውም እኮ ልደቴ ማለት ከአምናው አሁን ለሞቴ ስንት ዓመት የቀረብኩበት እንደውም 1 ዓመት እኮ ወደ ሞት የቀረብኩበት ነው። ምን ደስ የሚል ነገር አለው እና አከብረዋለሁ። እሳቤው ማለት አይችሁት በየቀኑ አንድ ቀን ባደርን በመሸ በነጋ ቁጥር ለሞት ስንት ቀን እየቀረብን ነው ማለት። አሁን ሳምንት ከነበረን ጉባኤ አሁን 1 ሳምንት ያህል ለሞት ምን ብለናል ማለት። ለሞታችን ቀን እየቀረብን ነው ማለት። ወደሱ ነው ምን ሄደው ነው። የሚቀር ነገር አይደለም። ማንም አይቀርለት። በዚህ ምድር ላይ ስንኖር 100% እርግጠኞች ሆነን ሰው እንደመሆናችን 100% አለ ጥርጣሬ ሁሉም ሰው እኩል የሚያውቀው እኩል እርግጠኛ የሆነበት ነገር ቢኖር ምኑን ነው? ሞቱን ነው። አለ ልዩነት። ሁሉም ሰው እኩል የሚያውቀው እንደሚሞት ቀኑን ነው የማናውቀው እንጂ ሁላችንም እንሞታለን፣ አይቀርም። ብንፈራው ምን እናመጣለን? መፍራት ያለብን ያንን ሞት ስንሞት ወደ ገሃነም ሁለተኛ ሞት ተብሎ በራእየ ዮሐንስ ላይ የተነገረው ያንን ወደዛኛው ሞት እንዳይወስደን የመጀመሪያውን ሞት መንፈሳዊን ሞት እንዳንሞት ነው። እሱን እንዳናደርግ ነው አሁን እዚህ ጋር የተነገረ ያለው። እዚህ ያ መንገድ የተባለው ወደ ክርስቶስ የሚያደርስ ነው፣ ወደ እሱ የሚወስድ ነው። የክርስትና ጎዳና ወደ ክርስቶስ የሚያደርስ ነው። ቤተክርስቲያን ወደ ክርስቶስ የምንደርስባት ከእሱ ጋር የምንዋሃድባት ራሷ ክርስቶስ ነው። ቤተክርስቲያን አካልነት በኩል ነው ከክርስቶስ ጋር ህብረት ማድረግ የምንችለው። ደጋግመን ያነሳ ነው በነገር አምልኮም ጊዜ ይሄ ነውና እንደ ክርስትናችን የሚጠበቅብን ምን ማድረግ ነው? ዕለት ዕለት እያደጉ መሄድ፣ ዕለት ዕለት ክርስቶስን መቅረብ። ስለዚህ ያን ጊዜ ክርስቶስ በሚመጣበት ጊዜ መልካም ያደረጉ ለህይወት ትንሣኤ የሚለው መልካም ያደረጉ ተብሎ የተነገረው በመልካም ምግባራት በኩል ከክርስቶስ ጋር ህብረት እያደረጉ ይሄዱ ማለት ነው። በአምልኮ በኩል በምስጢረ ቁርባኑ በኩል ሁልጊዜ በንስሐ ህይወት እየተመላለስን በምክረ ካህን እየኖር ያንን ህይወት ገንዘብ ያደረግነው እንደሆነ ክርስቶስ ብርሃን ስለሆነ
አሁን እኛ በዚህ ህይወት ውስጥ በቤተክርስቲያን በኩል በዚህ ህይወት ውስጥ የምንመላለስ ከሆነ ምንነትን ገንዘብ እናደርጋለን። እስቲ በሉ ምንነትን ገንዘብ እናደርጋለን። ብርሃንነትን አይደለም። አንተም ውእቱ ብርሃኑ ለዓለም እናንተ የዓለም ምንድናችሁ ነው የተባለ ብርሃን። እኛ የዓለም ብርሃን መሆን የምንችለው ግን ከብርሃኑ ከክርስቶስ ጋር ምን ያለን እንደሆነ ነው፣ ህብረት ያለን እንደሆነ ነው። በደንብ ልብ በሉት። ብርሃን የሚስማማው ከብርሃን ጋር ነው። ጨለማ ከብርሃን ጋር ምን የለውም ተብሏል፣ ስምምነት የለውም አይደለም እንዴ? በዮሐንስ ወንጌል ምዕራፍ 1 ላይ ተነገረ። እሱ ብርሃን ነው። ጨለማ በብርሃን ዘንድ ኃይል የለውም። ብርሃን ጨለማን ይገልጠዋል። ስለዚህ ጨለማ ብርሃንን ሁልጊዜ ምን ያደርገዋል? ይሸሸዋል። ለምን? ስለሚገልጠው፣ ለባህሪው ለማንነቱ ስለማይስማማው ይሸሸዋል ማለት ነው። ስለዚህ እኛ አማናዊ ክርስቲያኖች ከሆን በእግዚአብሔር ጸጋ በእኛ ፈቃድ በሁለቱ ሲነርጂ ማለት በሁለቱ ህብረት ብርሃን ወደ መሆን ዕለት ዕለት በክርስትና ህይወታችን እያደግን ይሄን እንደሆነ በትንሣኤ ጊዜ ማንነታችን ብርሃን ስለሆነ ብርሃን ከሆነው ከክርስቶስ ጋር ምን እንላለን? እንስማማለን፣ ይስበናል ማለት ነው። ከብርሃኑ ጋር መቅረብ መጠጋት እንችላለን። ያ ማንነት የሌለን እንደሆን ግን ምኑን መቅረብ አንችልም? ብርሃኑን መቅረብ አንችልም። ገሃነም ማለት እሱ ነው። ሲኦል ማለት እሱ ነው። ብርሃን የሆነውን ክርስቶስን መቅረብ አለመቻል። መንግስተ ሰማያት ደግሞ ማለት ብርሃን የሆነውን ክርስቶስን ምን ብሎ መኖር ማለት ነው? መዋሃድ ማለት። ማር ይስሐቅ እንደሚል አያችሁት፣ ሁለቱም እሱ ነው። ስለዚህ ብርሃን ሆኖ መልካም ሆኖ ክርስቶስን መስሎ መገኘት ከእሱ ጋር ህብረት ማድረግን ይሰጣል። እኛንም ከዛ ካልተፈጠረው የባህሪው ከሆነው ብርሃን ጋር ያዋህደናል፣ ያስማማል በጸጋ። ስለዚህ የጸጋ አማልክት ሆነን እንኖራለን። ከሱ የራቅን እንደሆን ደግሞ ጨለማዎች ነን። ስለዚህ ዕለት ዕለት ክርስቶስን ወደ መምሰል ህይወት እያደጉ መሄድ ነው ክርስትና። ያኔ ምን እየሆነ ይመጣል? ይሄ ጨለማው አሁን አንድ ነገር እኮ ወደ ብርሃን ሲቀርብ የበለጠ እየታየ ነው የሚመጣው። አሁን ይሄን መብራት በሙሉ ብናጠፋፋውና ጉባኤውን ብናደርግ አንተያይም አይደል? ነው አይደለም? ብርሃን ሲኖር ምን ያደርጋል? ጨለማውን ምን ያደርገዋል? ብርሃን ይገልጠዋል። በብርሃን ነው አይደለም? እንደ አንድ ሰው እንደው ንጹም ካልሆነ የለበሰውም ነገር እንደው ጉድፍም ቆሻሻም ምናምን ካለበት ማየት የሚችለው በምንድን ነው? በብርሃን ነው አይደለም? ነው አይደለም? አሁን ያን ጉድፋችንን ማየት የምንችለው እያጠራ ነው እያስተካከል ነው መሄድ የምንችለው ብርሃን ወደሆነ ወደ ክርስቶስ ምን እየሆን ከመጣ ነው? እየቀረብ ነው ስንመጣ። ስለዚህ ያኑ ጉድፉንም እያስተካከል ነው እያነጻ ነው የበለጠ ምኖች እየሆነ ዕለት ዕለት ብርሃን እየሆን ወደሱ ቅርብ እየሆን ነው የምንሄደው። የተጠራንበት ህይወት ይሄ ህይወት እሱን ወደ መምሰል እያደጉ መሄድ ብርሃንነትን መልበስ ነውና ይሄን ማድረግ የምንችልበትን ቤተክርስቲያን የምታስተምረውን ትምህርት ነው በኦርቶዶክሳዊ መንፈሳዊነት የምንማረው። ለዚህም ባለፈው እንዳነሳ ነው ከቅዱሳን አባቶች ከቅዱሳት እናቶች በቤተክርስቲያን ከሚታወቁት ምሳሌዎችን እያነሳን በደንብ ህይወታቸውን እያየን የምንሄድበት ይሆናል፣ አብነት ትምህርት መንሳት እንድንችል ማለት። ስለዚህ ቀጥተኛ በሆነ እምነትና አምልኮ በኩል ገንዘብ የሚደረግ መንፈሳዊነት ወይም ኦርቶዶክሳዊ መንፈሳዊነት ማለት ነው ከእግዚአብሔር ጋር ህብረት ማድረግ፣ በቤተ ክርስቲያን በኩል ፍትወታትን ድል በማድረግና መልካም ምግባራትን ገንዘብ በማድረግ ክርስቶስን ወደ መምሰል የሚደረግ የፍጹምነት ጉዞ ነው። የፍጹምነት ጉዞ። እሱ ፍጹም ሰው ነው። እሱን ስንመስል እኛም ምኖች እንሆናለን? ፍጹማን እንሆናለን፣ ፍጹም ሰዎች እንሆናለን። ያን ያጣነውን ፍጹምነት እግዚአብሔር አዳምን ሲፈጥረው ፍጹም አድርጎ አይደለም የፈጠረው፣ ህይወትንና ሞትን በመምረጥ መካከል አድርጎ ነው የፈጠረው። ሁለቱንም መምረጥ በሚችልበት ህይወትን መርጦ ቢሆን የእግዚአብሔርን ሕግ እሱ ለሚያውቀው ያህል ጊዜ ሊቃውንቱ በአንድምታ እንደሚሉት ለ1000 ዘመን ያህል ጠብቆት ቆይቶ ቢሆን ኖሮ ፍጹም ሰውነትን አድሎት መንግስተ ሰማያትን አውርሶት ለዘላለም ይኖር ነበር። በኃጢአት ምክንያት ነው ከዛ ይጎደል። አሁን መልሰን ያንን ፍጽምና ማግኘት የምንችለው በክርስቶስ በኩል ነው። ስለዚህ ኦርቶዶክሳዊ መንፈሳዊነት ስንል ይሄን ማለታችን ነው። አንድ ሰው መንፈሳዊ ነው ስንል እንዲህ ባለ ህይወት ላይ ያለ ማለታችን ነው። እንደው ለአገላለጽ ምክንያታዊነትን የተሞላ ሰው አንድ ሰው ነገሮችን በምክንያት የሚናገር ከሆነ ምን አይነት ሰው ነው እንለዋለን? ይሄ ሰው ምክንያታዊ ነው ይባላል አይደል? እሱማ ዝም ብሎ የሚያወራ ሰው አይደለም፣ ምክንያታዊ ሰው ነው ይባላል። እና ልክ ቅድም ያየነውን አይነት ህይወት ደግሞ ያለው ሰው መንፈሳዊ ሰው ነው ተብሎ ይነገራልና ኦርቶዶክሳዊ መንፈሳዊነት ስንል ወይም አንድ ሰው መንፈሳዊ ነው ስንል ወይም መንፈሳዊት እንደዚህ ነው ስንል የመንፈስ ቅዱስ ማደሪያ የሆነ ሰው ማለታችን ነው። ስለዚህ ስንጠቀልለው ኦርቶዶክሳዊ መንፈሳዊነት ራስን ክዶ ጌታችን እያንዳንዱን ሰው ክርስቲያን ከመሆኑ በፊት ደግሞ ክርስቲያን ለመሆን እንዲያደርግ የታዘዘው ነገር ምንድን ነው? ጌታችን ያዘዘው ነገር ራስን መካድ፣ መስቀልን መሸከም፣ ዕለት ዕለት በአኮቴት መከተል ክርስቶስን ነው። ኦርቶዶክሳዊ መንፈሳዊነት ራስን ክዶ የመንፈስ ቅዱስ ማደሪያ ሆኖ ክርስቶስን በሚያስመስል ህይወት ፍጹም ሰውና የጸጋ አምላክ ወደ መሆን ማደግ ነው። ክርስቶስ ፍጹም አምላክ ነው።
እኛም እሱን ፍጹም ሰው ነው። እኛ እሱን መስለን ምን ወደ መሆን እናድጋለን? ፍጹም ሰው ወደ መሆን። ክርስቶስ ፍጹም አምላክ ነው። እኛ እሱን መስለን ምን ወደ መሆን እናድጋለን? የጸጋ አምላክ። ፍጹም ሰውና ምን እንሆናለን? የጸጋ አምላክ። ክርስቶስ ፍጹም ሰው ፍጹም አምላክ ነው። እኛ ምን እንሆናለን? ፍጹም ሰውና የጸጋ አምላክ ማለት ሰውነትን፣ ያን ፍጹም የሆነውን ሰውነት እግዚአብሔር አምላካችን ያድለናል። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በምናችሁ እስቲ በሉት፣ በምናችሁ በኑሯችሁ ሁሉ ቅዱሳን ሁኑ። በምናችን ነው እንድንሆን የተፈለገው ቅዱስ? ኑሮ ማለት ምን ማለት? ኑሯችን ማለት በቃ ከጧት እስከ ማታ የምንኖር ህይወት፣ ሌላ ነገር በእያንዳንዱ በምናደርገው ነገር በሙሉ ምንን ገንዘብ ያደረግን እንድንሆን ማለት ቅድስና። ቅድስና የቀጠሮ ህይወት አይደለም። ክርስትና የቀጠሮ ህይወት አለ። አሁን ቤተክርስቲያን ስንመጣ ብቻ ወይ ክርስቲያን የሆነ ጓደኛችንን ወንድማችንን ስናገኝ፣ ከሰንበት ተማሪ ጋር ስንሆን፣ ከአገልጋይ ክርስቲያን ከማህበርተኞቻችን ጋር ስንሆን፣ ከዛ ልክ ከነዚህ ሰዎች ስንርቅ፣ ከቤተክርስቲያን ስንርቅ፣ በዓለም ስንሆን፣ በስራ ቦታችን፣ በንግድ ቦታችን፣ በስልጣን ቦታችን ሌላ ማንነት ከሆነ የሚኖረን እንደው አሁን ባገላለጽ ራሱ እኮ የተለመደ ሆኗልና በተለይ ቤተክርስቲያን ውስጥ ባለ ትውውቅ ራስን አስተዋውቅ ሲባል ሰው ብዙ ጊዜ የተለመደ የሚለው ነገር አለ። በዓለማዊ ህይወቴ እንደዚህ ነው የምሰራው፣ በመንፈሳዊ ህይወቴ ደግሞ አገልጋይ ነኝ፣ እንደዚህ ዘማሪ ነኝ፣ እንደዚህ ይላል። አሁን መጥፎ ነው አይደለም። ይሄ ግን የሚሰጠን እሳቤ ወይም ደግሞ መረዳት ምንድን ነው የሚለው። አሁን ይህን ሁለት ህይወት አድርገ ነው አይ ያማ በዓለም ማደርገው ነው በመንፈሳዊ ትክክለኛ ማንነት ይሄ ነው የምንል ከሆነ ይሄ ፍጹም ስህተት። ክርስቲያን ያለው ስንት ማንነት ነው? አንድ ማለት የትም ብንሆን ማለት ነው። እውነት ክርስቶስ ብቻ ነው። ከክርስቶስ ውጪ ሌላ እውነት የለም። ስለዚህ በዓለም ሌላ አይነት ህይወት፣ ሌላ እውነት፣ እዚህ ስንመጣ ደግሞ ሌላ አይነት ሊኖረን አይችልም። ሁል ጊዜ የትም ቦታ ላይ ብንሆን ስራችሁን አይተው አይደለም ጌታችን ያለው ስራችሁን አይተው የሰማዩን አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራን ያለ። ስራችሁን አይተው፣ ማህበራዊ ህይወታችሁን አይተው፣ አነጋገዳችሁን አይተው፣ አገር አመራራችሁን፣ ስልጣን አጠቃቀማችሁን አይተው፣ ማህበራዊ ህይወታችሁን አይተው፣ የትዳር ህይወታችሁን፣ አባትነታችሁን፣ እናትነታችሁን፣ ወንድምነታችሁን፣ እህትነታችሁን አይተው፣ ጓደኝነታችሁን አይተው፣ አረማመዳችሁን፣ አለባበሳችሁ፣ አመጋገብ፣ እያንዳንዱ ነገራችሁን አይተው በእናንተ በዛ ማንነት ማንን ያመሰግኑ ዘንድ ክርስቲያኖች ብሎ እግዚአብሔርን ያመሰግኑበት ዘንድ ብርሃናችሁ በሰው ፊት ይብራ። ስለዚህ ሁሉ ነገራችን ክርስቶስን የሚሰብክ መሆን እንዲችል፣ ሁሉ ነገራችን ክርስቶስን የሚመሰክር። እናንተ የዓለም ብርሃን ናችሁ ከተባለ ብርሃንነት የሆነ ሰዓት ላይ የሚገለጥ የሆነ ሰዓት ላይ የሚጠፋ ነገር አይደለም። አሁን መብራት ሲጠፋ ወይም ሲሄድ መብራት ሄደች እንላለን። መብራት በሄደችበት ሰዓት አምፖሉ የብርሃን ምንጭ አይደለም። በዛ ሰዓት አያችሁት፣ በቃ አያሳይማ። የኛም ብርሃንነት ልክ እንደዛ ነው፣ እንደሚሄድ አምፖል። ልክ ወደ ዓለም ስንሄድ የሄድ አምፖል ነን። ቤተክርስቲያን ስንመጣ በቃ ይበራል። እዚህ ነው መልካምነታችን፣ ትህትናችን፣ ቅዝቅ አባባላችን፣ ፍቅራችን፣ ምናምን መታዘዛችን እዚህ ስንመጣ ብቻ ነው። ብርሃንነት ግን ሙሉ ቦታ ነው። ኦርቶዶክሳዊ መንፈሳዊነት በሄድንበት ሁሉ ብርሃን ሆኖ የመኖር ህይወት። ጌታችን እናንተ የዓለም ብርሃን ናችሁ ይላል። ይህ ዓለም ጨለማ ነው እንደምታውቁት። እናንተ የዓለም ብርሃን ናችሁ እና ብርሃን ደግሞ በጨለማ ላይ ኃያል ነው። ጨለማ ብርሃንን አይቀርበውም። ጨለማ በብርሃን ላይ ስልጣን የለውም። ብርሃን ባለበት ጨለማ ሊገኝ አይችልም። እንደውም ጨለማ ራሱ እኮ ማለት የምን አለመኖር ማለት ነው። እግዚአብሔር ብርሃንን ነው የፈጠረው። ጨለማ እግዚአብሔር ፈጥሮት ሳይሆን፣ በእርግጥ ጨለማን የሚቆጥሩ አሉ ስነ ፍጥረት ላይ፣ ግን ጨለማ እግዚአብሔር ፈጥሮት ሳይሆን የምን አለመኖር ነው? የብርሃን አለመኖር ነው ጨለማ። ጨለማ በራሱ ህልውና ያለው ነገር አይደለም። ማን ስለሌለ የኖረ ነው። ልክ ኃጢአት ጽድቅ ስለሌለ እንደኖረው፣ ልክ ሲኦል ገነት ስለሌለች እንደኖረው ማለት ነው እንጂ በራሳቸው ህልውና ያላቸው አይደለም። ኃጢአትን በራሱ ህልውና የለውም፣ የተፈጠረ ነገር አይደለም። ሲኦልም በራሱ ህልውና የለውም፣ የተፈጠረ ነገር አይደለም። ጨለማም በራሱ ህልውና የለውም፣ የተፈጠረ ነገር አይደለም። የብርሃን አለመኖር ነው ጨለማ። ክርስቶስን አለመያዝ ነው ሲኦል። በራሱ ህልውና ያለው ነገር አይደለም። ጽድቅን አለማድረግ፣ ክርስቶስን የመሰለ ህይወት ገንዘብ አለማድረግ ነው ኃጢአት። ስለዚህ ዓለም ጨለማ ከሆነች እናንተ ብርሃን ናችሁ ብሎ እግዚአብሔር ከላከን፣ ክርስቶስ ከላከን ብርሃኖች እያለን አሁንም ግን ጨለማ ያለ ከሆነ
እንዴት ነው ይህንን ልንረዳው የሚገባው? ለምሳሌ እዚህ ይሄንን ክፍል እንደው መብራቱን በሙሉ አጥፍተን አሁን በደንብ ነው የሚታየው አይደል? ሁሉ ነገር ነው የሚታየው። ምን ስላለ ነው? አሁን ጨለማ የሆነ ክፍል ቦታ አለ እዚህ ቤት ውስጥ? ምንም ቦታ የለም አይደል? ሁሉ ብርሃን። ይሄንን መብራት አጥፍተነው ወይም ደግሞ መብራት ቢሄድና አንድ ሁለት ሻማ ብቻ እዚህ ጋር አብርተን ጉባኤውን ብንቀጥል እንደዚህ ይታያል? ብርሃን ግን አለ የለም? የምን ብርሃን? የሻማ ብርሃን። ለምን የሻማው ብርሃን እንደዚህ ማብራት ያልቻለው? ምን ስለሆነ? ደካማ ስለሆነ፣ ትንሽ ስለሆነ አይደለም? ነው አይደለም? እናንተ የዓለም ብርሃን ናቸው ተብለናል። አሁን በዚህ ብርሃን የማይኖር ክርስቶስን የማያውቅ የዓለም ሕዝብ ወደ 8 ቢሊዮን ነው አይደለም? አሁን አይደል? ከ7 ተሻግሯል፣ ወደ 8 አካባቢ። ከ8 ቢሊዮን ውስጥ እንደው በክርስቲያን ስም የሚጠራውን እንደው በአንድም በሌላ መንገድ ኦርቶዶክስ የሆነውን ብቻ ከቆጠርን ጭራሽ በጣም ጥቂት ስለሆነ እኛን ብቻ የቆጠርን እንደሆነ ኦሪየንታል ኦርቶዶክስ የምንባለውን ብቻ የቆጠርን እንደሆነ ወደ 100 ሚሊዮን ገደማ ነን። በፊት እንደውም 150 170 የሚባል ነበር። አሁን የኛና የግብፅ ኦርቶዶክስ ብቻ ነው ትልቅ ቁጥር ያለው። ያው የኛ በአንደኝነት ደረጃ፣ ከዛ በኋላ የግብፅ ኦርቶዶክስ ነው። እዛው ግብፅ ላይ ያሉት ወደ 12 ሚሊዮን እንደዛ አካባቢ እንደሆኑ ይነገራል። በሌላው ዓለም ያሉት ስንት እንደሆኑ አላውቅም። ከዛ የኤርትራ ኦርቶዶክስ ነው። የህንድ በጣም ትንሽ ናቸው እንደምታውቁት፣ ወደ 2 ሚሊዮን ገደማ ናቸው። የአርመን ሳስተው የሉም። የሶሪያ እንደምታውቁት ነው። እዚህ ላይ እንደው አሁን ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ ዳያሎግ ላይ ስለሆን እንደው ምናልባት የመሳሳቡ ነገር አለ ብንል እነሱ ወደ 300 ሚሊዮን አካባቢ ተደማምረን ግማሽ ቢሊዮን አንሞላም። ለአጠጋግተ ነው ቁጥራችን ግማሽ ቢሊዮን ነው ብንል 7.5 ቢሊዮን ህዝብ የጨለማ ህይወት ውስጥ ነው ያለው እንደማለት ነው። ለምን? ጥሙቅ ስላልሆነ የእግዚአብሔር ልጅ ስላልሆነ። ስለዚህ ወደ ግማሽ ቢሊዮን የሚሆን ሻማ እያለ 7.5 ቢሊዮን የሚሆን ደግሞ በጨለማ የሚኖር ካለ ድክመቱ የማን ነው ማለት ነው? ቀደም ሻማው በደንብ ያላበራው ምን ስለሆነ ነው? ደካማ ስለሆነ። ስለዚህ የኛ ብርሃንነት ደካማ ስለሆነ ምክንያቱ ይሄ ነው። ሌላ ምንም ምክንያት የለም። እውነተኛ ምስክሮች ስላልሆነ እንደውም ለእግዚአብሔር መሰደቢያው የሆነ በጣም ብዙዎች ነን። አይደለም ብርሃኖች ልንሆን እንደ ሁሉንም ቆጥረን እኮ ነው። አሁን ክርስቲያን የሆነውን በሙሉ ቆጥረን ነው እንጂ ደግሞ ከኦርቶዶክስ ከሆነው ውስጥ ራሱ ምን ያህሎቻችን እንደዛ ያለ ህይወት አለን የሚለው ደግሞ ቢታይ ጭራሽ ምንም አይኖርም። ሁላችንም በጣም ጥቂት ነው ሊኖር የሚችለው፣ እጅግ ጥቂት። በተለይ አሁን ከሚሆነው ነገር እየተመለከትን ማለትና በኑሯችሁ ነው የሚለው። በኑሯችሁ ሁሉ ቅዱሳን ነው የሚለው። በኑሮ ቅዱስን ማለት በእያንዳንዱ ነገር ባህታዊ በብህትውናው በቃ ህይወት እኮ ለሱ አሁን ብህትውናው አያችሁት? ያ ብቸኝነቱ ነው ህይወት። መነኩሴው ኮይኖቢቲክ የሆነውን ላይፍ የሚመራው ይሄ ህብረታዊ ህይወት የሚመራው እሱ በማህበረ መነኮሳት በኑሮ ቅዱስ እንዲሆን፣ ትዳር መስርቶ የሚኖረው በትዳር ህይወቱ ቅዱስ እንዲሆን በኑሮ ነው አይተባል። በኑሯችሁ ቅዱሳን ነው። የሚነግደው በንግዱ ለምን? ንግዱ ምኑ ነው? ኑሮ ነው። ንግዱ ሌላ፣ ቤተክርስቲያን ሲመጣ ሌላ ሰው አይደለም የሚያስብ አንድ ማንነት ነው ያለው። እዛም እዚህም የሚታወቅበት ክርስቲያን ነጋዴ ነው። ባለስልጣን የሆነ እንደሆነ ክርስቲያን ባለስልጣን ነው። እዛ ስራው ላይ ሰው እየበደለ መደረግ የለበት እያደረገ እዚህ መጥቶ ክርስቲያን ነኝ። ዮሐንስ መጥምቅም ያላቸው እኮ ይሄንን አይደል? ቀራጭ የሆኑትን ምን አትበሉ፣ ከሚገባችሁ በላይ ትቅረጡ፣ ወታደሮችን ህዝብ አታንገላቱ። ሁሉ እንደ ስራው አያችሁት፣ በኑሮ ቅዱስ እንዲሆን ማለት እና የተጠራ ነው። በኑሯችን ቅዱስና ገንዘብ እንድናደርስ ኑሯችን ላይ ቅድስና ሲባል እንደ ገዳም እንደዚህ እሱ አይደለም ሊታየን የሚገባው። ወይም ደግሞ ዓለምን ትቶ መንኖ ገዳም መግባት ማለት ብቻ አይደለም። እሱ ዋና መገለጫው ሆኖ ግን ደግሞ ሌላ ዋነኛ መገለጫው ደግሞ በምንኖረው ህይወት ምን ሆኖ መኖር ማለት ቅዱስ ሆኖ መኖር፣ ቅዱስ ሆኖ ነው በራሳችን መስካት። ስለዚህ መጀመሪያ ስለ ቅድስና ስናስብ መመልከት ያለብን ወደ ራሳችን፣ ወደ ውስጣችን፣ ወደ ህይወታችን ዕለት ዕለት ወደምንኖረው ወደምንመራው ህይወት ወደ እሱ ነው መመልከት ያለብን። ከዛ ያንን ነው ማስተካከል የሚገባው ማለት ነው። በተሰማራንበት መስክ በዛው ቅዱስ መሆንና ምን አይደለም ኦርቶዶክሳዊ መፍሰለት ምናባዊ ነገር አለ። ዝም ብሎ እንደው ሃይፖቴቲካ እንደዚህ አየር ላይ ያለ መሬት ያለ እንደዚህ ያለ ነገር አይደለም። ዕለት ዕለት ልንኖረው የሚገባ ዕለት ዕለት ሲነገር ለሌላ ሰው ብለን ሳይሆን ለኔ ብለን ልንሰማው የሚገባ ወደ ህይወታችን ልናመጣው የሚገባ መሰረታዊ ጉዳይ ነው። ለውንኔው ይህንን እንያዝ። የሳምንት ሰው ይበለን። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ቆየን።
ኒቆዲሞስ